ሰላም እንደምን አላችሁ ውድ የሆኑ ኮንቨርሴሽን ተመልካቾች። ዛሬ አንድ ርዕስ ይዤላችሁ ቀርብ ያለው ብርሃኑ ጁላ ከአብይ አገዛዝ ጋር ያጋመዱት ምስጢሮችን ነው የምንዘረዝረው። ከዛው ጋር አያይዘን ደግሞ የብርሃኑ ጁላ ወታደራዊ ሙያ ብቃቱንም እንፈትሻለን። ወደኋላ መለስ ብለን ብዙ ነገር ነው የምታገኙት፣ ብዙ ምስጢሮችን ትሰማላችሁ። ዛሬ ዋናው ነገር የሰውየው ላይ ሳይሆን ስርዓቱን ነው የምናጋልጠው። የስርዓቱ ዋናው ቁንጮም በመሆኑ በጣም ወሳኝ ስለሆነ ስርዓቱን ለመረዳት የስርዓቱን ምንነት ለማወቅ የግድ ይሄ ነገር ያስፈልጋል። በተለይ ለምን ብርሃኑ ጁላ እንግዲህ የኢትዮጵያ የጦር ኃይሎች ኤታማዦር ሹም ስለሆነ ከአብይ ቀጥሎ ከፍተኛውን የኢትዮጵያ ስልጣን የሚመራ የኢትዮጵያን ኃይል የሚመራ እንግዲህ ቺፍ ኦፍ ስታፍ ኦፍ አርምድ ፎርስ ስለሆነ ወሳኝ ሰው ስለሆነ መነጋገር ያስፈልጋል። ምንድነው ያስተሳሰራቸው፣ ምንድነው ያጋመዳቸው የሚለውንም ከዚሁ ጋር አያይዘን እናነሳለን። ያው አብይ አህመድ የጦር ኃይሎች ጠቅላይ አዛዥ ነው፣ ኮማንደር ኢን ቺፍ ኦፍ ናሽናል አርምድ ፎርስ አብይ ነው። ከሱ ቀጥሎ እንግዲህ ወታደሩን የኢትዮጵያ ሰራዊትን የሚመራ ብርሃኑ ጁላ በመሆኑ አንዳንድ ሰዎች ዝም ብሎ ብርሃኑን ይንቃሉና ዝም ብሎ አብይ ብቻ ነው፣ ያው አብይ ዋናው ነው። ነገር ግን ለምንድነው ብርሃኑን የመረጠው የሚለውንም ከዚሁ ጋር አያይዘ ማንሳት ስላለብን ነው። እና ብዙ ጊዜ ብርሃኑ ራሱ እንግዲህ ጦርነትን አውቃለሁ፣ ብዙ ጦርነትን መርቻለሁ፣ ሰላምን አውቃለሁ እና የችግር ሰላም ብልጽግና አይደለም ብሎ የኢትዮጵያ ችግር የአማራ ክልል የሚንቀሳቀስ ኃይል ነው፣ ትግራይ ክልል የሚንቀሳቀስ ኃይል ነው ብሎ ያወራል። ኦሮሚያ ክልል ውስጥ ያለው ችግር የኦኤልኤ ችግር ነው ብሎ ስለሚያወራ ከዛም አልፎ ደግሞ ዲያስፖራም ችግር ነው ለኢትዮጵያ ብሎ በተደጋጋሚ ስለሚያወራ ጦርነትን መርቻለሁ፣ ጦርነትን አውቃለሁ ብሎ ስለሚያወራ ነው። እዚህ ላይ ምንም የሚያውቁ ነገር የለም የሚለውን አርጊመንት አለኝ። ያው ከፍተኛ የአብይ ስርዓት አገዛዙ ሰው በመሆኑ ብዙ ደም አፋሳሽ ጦርነቶችን ኢትዮጵያ ውስጥም ስለመራ የትግራይ ክልል፣ የአማራ ክልል፣ የኦሮሚያ ክልል ስለመራ አሁንም እየመራ ነው። ደም አፋሳሽ ጦርነቶችን እየመራ ስለሆነ ትንሽ መነጋገር ያስፈልጋል ስለሱ ብዬ ወሰንኩኝ። ለምን ብዙ ኢትዮጵያውያን ደም እየፈሰሰ ነው፣ ፈሷል። በሚሊዮን የሚቆጠር ሰው ሞቷል ኢትዮጵያ ውስጥ። ብርሃኑ ጁላ የኢትዮጵያ ጦር ኃይሎች ኤታማዦር ሹም ሆኖ በነበረበት ጊዜ ብዙ ደም አፋሳሽ በሚሊዮን የሚቆጠር ከዛ በላይ ዜጎች ስላለቁ መከላከያ ሰራዊትም ከሞተ ዜጋ ነው። የቲዲኤፍ አባል የፋኖና የኦኤልኤ አባልም ኢትዮጵያውያን ናቸው። ከፍተኛ ከአብይ ቀጥሎ ሰራዊቱን የሚመራ ሰው ብርሃኑ ጁላ በመሆኑ ትንሽ ስለ ብርሃኑ ጁላ እድገቱ ምን ይመስላል፣ አመጣጡ ምን ይመስላል፣ አሿሿሙስ ምን ይመስላል፣ ምንድነው፣ ምን ምስጢር ነው አብይና ብርሃኑ ጁላን አንድ ላይ ያደረገ አብሮ እንዲሞቱ ያደረገ ያጋመዳቸው ምንድነው? ገመዱ ምንድነው? ያንን ገመድ ነው እንግዲህ የምናሳየው ዛሬ። መታወቅ ስላለበት ሙያ ብቃቱስ ምን ይመስላል
የምለውን እንነጋገራለን። ምንድነው የሰለጠነው? የጦርነትን አቃለው ካለ የምን ጦርነት ነው የሚያውቀው? እሱ የጦር ታሪክን ያውቃል ወይ? የሱ እኩያ በዓለም ላይ ያሉ ታማጆር ሹሞች የሚያውቁትን ብርሃኑ ያውቃል ወይ? እሱን እንጠይቃለን፣ መልስም እንሰጣለን። ሌሎቹ ጥያቄዎችንም እናነሳለን። ብርሃኑ የሚመራቸው እንግዲህ ቢዝነስ ግሩፖችም አሉ፣ እነሱንም እንጠቅሳለን። የብርሃኑ ጁላ አማካሪዎች እነማን ናቸው የሚለውንም የሚያስቁ ነገሮች አሉ። አንድ በአንድ ዘርዘር አድርገን እናወራለን። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ሼር ላይክ አድርጉ፣ ሐሳባችሁን ስጡን። ይሄንን ስናዘጋጅ ዋናው ዓላማ ስርዓቱን ማጋለጥ ነው። የማንም ሰው በግል ደረጃ አታክ ለማድረግ ሳይሆን ስርዓቱ የኢትዮጵያውያን ጠላት በመሆኑ ኢትዮጵያውያንን እየገደለ በመሆኑ አብይ ብቻም ሳይሆን የተወሰኑ ከላይ ያሉ የስርዓቱ ዋና ቁንጮ ሰዎችን በደንብ መረዳት ስላለብን በሚል ሐሳብ ነው ይሄንን ትንሽ ኖት ያዘጋጀሁት። ይሄንን ኖት ደግሞ እናንተም እንድታውቁ ፈልጋለሁ። እንግዲህ ወደ መጀመሪያ ያስኩት አብይ አህመድ አገዛዝንና ብርሃኑ ጁላን ያስተሳሰረው ምስጢር ምንድነው የሚለውን ዘርዘር እናድርግ። እንግዲህ አብይ አህመድ ያው በኋላ ትንሽ ወደ ታሪኩ በኋላ መለሳለሁ። ብርሃኑ ጁላ ትንሽ ባክግራውንዱ ወደ ኋላ ለምን መሰላችሁ? ዛሬ ብርሃኑ ጁላ 49ኛ ዓመቱን እያከበረ ነው። መከላከያ ሰራዊት ውስጥ ከገባ ወዲህ መከላከያ ሰራዊት ውስጥ የገባ መቼ ነው? በ1971 ዓመተ ምህረት መከላከያ ሰራዊትን የደርግ ሰራዊት ሆኖ ስለተቀላቀለ ዛሬ ብርሃኑ ጁላ 49 ዓመት የኢትዮጵያ ሰራዊት ውስጥ የቆየ ሰው ነው። ስለዚህ ትንሽ ወደ ኋላ መለስ ብለን ብርሃኑ ጁላ 49 ዓመታትን ያስቆጠረ ኢትዮጵያ ውስጥ በቆየበት ምን ውስጥ አልፎ ነው የሚለውን ዘርዘር አድርገን እናወራለን። እንግዲህ 3 መንግስትን ያገለገለ ሰው ነው። ደርግን አገለገለ፣ ተማረከ። ያድግን አገለገለ፣ በያድግ ተወሰደ፣ በአብይ ተወሰደ። አሁን ብልጽግናን እያገለገለ ነው። ስለዚህ ቀላል ጉዳይ አይደለም። ታሪክም ያስፈልጋል። የሱ ምን ውስጥ እንዳለፈ እሱን በደንብ ዘርዘር አድርገን በኋላ እንመጣበታለን። መቼ እንዳውም አብይ ወደ ስልጣን ሲመጣ ከያድግም ወደ መባረር ነገር ደርሶ ተንቆ የሆነ መምሪያ ኃላፊ ሆኖ ከዛ በኋላ አብይ ወስዶት ነው። እንግዲህ ትንሽ ወደ ኋላ መለስ ብዬ በኋላ አወራለሁ። የታሪኩን በተመለከተ በጣም ወደ ኋላ እንሄዳለን። በተለይ አንዳንድ ወንጀሎችን ስለፈጸመ በሽግግሩ ጊዜ እሱ የነበረበት እሱ የመራበት ክፍለ ጦር ነበር። ክፍለ ጦርም ሳይሆን ብርጌድ ውስጥ በነበረበት ጊዜ አንድ አርሲ ኮር የሚባል እዛ ስር አንድ ብርጌድ ነበር። እዛ በነበረበት ጊዜ ምን እንደፈጸመም ትንሽ ስለምናወራ ወደ ታሪክ አሁን አልገባም። አሁን ምናነሳው መጀመሪያ ላይ አብይ አህመድንና ብርሃኑ ጁላን አንድ ያደረጋቸው ያስተሳሰራቸው ምንድነው? ለምንድነው አብይ አህመድ ብርሃኑን የመረጠው የሚለውን መጀመሪያ እንየው። በመጀመሪያ ደረጃ አብይ አህመድ ሰውን ስመርጥ ለስልጣን አንድን ሰው ስመርጥ አብይ 4 መስፈርቶችን ያያል። ይሄ ለብርሃኑ ብቻም ሳይሆን ለማንኛውም የአብይ አመራር ሆኖ በፖለቲካ ዘርፍም በወታደራዊ ዘርፍም ለመመደብ
በክልልም በፌደራል ደረጃም በአዲስ አበባም በድሬዳዋም ለመመደብ 4 መስፈርቶችን የአብይ 4 መስፈርቶችን ማሟላት አለብህ ሹመት ለማግኘት። አጠቃላይ የብርሃኑ ብቻ ሳይሆን ይሄ አጠቃላይ ነው። የመጀመሪያው ኢግኖራንት ወይ መሃይም መሆን አለብህ። ምንም የማያውቅ ሰው መሆን አለብህ። አብይ ፊት አብይ አንተም መብለጥ አለበት። ኢግኖራንት ካልሆንክ ደግሞ ጨካኝ፣ አረመኔ፣ ርህራሄ የሌለ ሰው መሆን አለብህ። ኢንሂውማን የሆነ ሰው መሆን አለብህ። አብይ አንተም መርጦ የሆነ ቦታ ለማስቀመጥ። ሶስተኛው ወንጀለኛ የወንጀል ባክግራውንድ ሊኖሪ ይገባል። ከአብይ ጋር ለመቆየት ለአብይ ለመስራት ወንጀለኛ ሆነ መቅረብ አለብህ። የወንጀል ከዚህም በፊት ወንጀል ሰርታል ከሆነ በደንብ ትላላካለህ፣ ሰርቭ ታደርጋለህ። ስለዚህ ኃጢአት ያለው ሰው ነው የሚመረጠው። ከዚህም በፊት በተለይ ደግሞ በባለፉት ስርዓት ውስጥ የነበሩ ሰዎች ስለገደሉ ነው። ከዚህም በፊት ገለዋል፣ የሆነ ነገር አድርጓል፣ ሰብአዊ መብቶችን ጥሷል። ቢመረመሩ ወንጀለኛ ናቸው ተብሎ የሚታሰቡ ሰዎችን ወንጀለኛ ነው ወይ ፖቴንሻሊ ብሎ አብይ ያያል። አራተኛው በሱስ የተጠመደ ወይ ደግሞ ሌባ ዘራፊ የሆነ ወይ ደግሞ በአዲስ መልክ ሌባ ዘራፊ ለመሆን ዝግጁ የሆነ ሰው ነው የሚፈለገው። ስለዚህ ያ ካልሆነ ደግሞ ልክ አብይ የሚለውን እንደ በቀቀን የሚል ሰው ያስፈልገዋል። ለምሳሌ አሁን ሬድዋን ሁሴን የኢህአዴግ አፈቀላጤ የነበረ ሰውዬ ጌታቸው ረዳም ይመጣል፣ እዚህ ውስጥ ይገባል። በቀቀን እንደ በቀቀን ክሌቨር ፓሮት ሆነው አብይ ያለውን በየመድረኩ የሚደግሙ ሰዎች ናቸው። ይሄን ከዚህ ውጪ ሰውን አይመድብም አብይ። እነኚህ በአጠቃላይ ኢግኖራንት ወይ መሃይምም ከሆነ በቀቀን ሰው የሆነ ጨካኝ አረመኔ የሆነ ልክ እንደ አብይ ወንጀለኛ ወይ ደግሞ ወንጀል ለመስራት የተዘጋጀ ሰው ከሆንክ ፖቴንሻሊ አብይ ኖት ውስጥ ገብታል፣ አንተ ትሾማለህ። ለምንድን ነው አብይ እነኚህ ሰዎችን እንዲህ አይነት ሰዎችን የሚመርጠው ብለን እንጠይቃለን። ዋናው ነገር ይሄንን እንዲህ አይነት መስፈርት ካሟላ አንደኛ ህዝባዊ ጥያቄ የለህም፣ አንተ ምንም የፖለቲካ ጥያቄ የለህም። የምታራምደው የሆነ ኮዝ የለህም። ምንድነው ያለ ታዲያ? ደንበኛ ታዋቂ አገልጋይ ስሌቭ መሆን ትችላለህ አንተ እንደዛ ከሆንክ። ስለዚህ እነኚህ ሰዎች ህዝባዊ መሰረት የሌላቸው ለህዝብ የቆሙ ስላልሆኑ የተረጋገጠለት አገልጋይ ነው ማለት ነው። ስለዚህ በዚህ መስፈርት ብርሃኑ ጁላ ብዙ መስፈርቶችን ስላሟላ የተረጋገጠለት ታዋቂ አገልጋይ ስለሆነ ሶስትን መንግስት ያገለገለ በመሆኑ ምንም ህዝባዊ ጥያቄ ወይ ደግሞ የኦሮሞ ጥያቄ የምንለው ወይ የሌላ ብሔር ጥያቄ እንኳን ቢኖሩ እንደዛ አይነት ሰው ስላልሆነ የኢትዮጵያውያን ጥያቄ አለኝ ብሎ አንድም ቀን ደርግም ሲቀላቀል ለሰርቪስ ለባሪያነት አገልጋይነት ኢህአዴግም ሲቀላቀል አገልጋይ ብልጽግናንም ሲቀላቀል ደንበኛ
አገልጋይ በከፍተኛ ደረጃ እና 49 ዓመት አገልጋይ የሆነ ሰው ይመረጣል። ዋናው የአብይ እዚህ ላይ ፎከስ የሚያደርገው አብይ አንድ ፍልስፍና አለ። የምርኮኛ ስነ ልቦና የሚባል በጥናት የተረጋገጠ ነገር አለ። ፕሪዝነር ኦፍ ዎር የሆነ ሰው ሁልጊዜ ምርኮኛ ሆኖ ያገለገለ ሰው ምንም ጥያቄ ስለሌለው አገልጋይ ሆኖ ይቀጠራል። አብይ ብርሃኑን የቀጠረው ደንበኛ አገልጋይ በመሆኑ ኢሚዲየትሊም በኋላ መጣበታለሁ አብይን አገልግሎ አሳይቶ ነው ወደ ላይ የተሾመው። ከዚህም በፊት እንግዲህ በታሪክ ውስጥ በኋላ እናወራለን ብያለሁ። በታሪክ ውስጥ ምርኮኛ በነበረበት ጊዜ ከተማረከ በኋላ ለጥ ብሎ በህዋት ተማርኮ ቆቦ ላይ ከዛ በኋላ ይህንን ስራ ውሰድ ተብሎ ስራ ሲሰጠው እሺ ጌታዬ ብሎ ስላገለገለ ከዛ በኋላ ለጥ ብሎ እንደ አህያ ያገለገለ በመሆኑ ይኸውላችሁ የምርኮኛ ስነ ልቦና በደንብ ያስመሰከረ ህዝባዊ አጀንዳ ምንም የሌለው ሰው ዛሬ ግብፅ ኢትዮጵያን ብትወር፣ ዛሬ ዳግም ጣሊያን ኢትዮጵያን ብትይዝ ደንበኛ ተላላኪ ሆኖ ይቀጠራል። ደንበኛ አገልጋይ ሆኖ ይቀጠራል። ለምን? የምርኮኛ ስነ ልቦና የአገልጋይ የባሪያ ስሌቭ ሜንታሊቲ ስላለው የፈለገ ስርዓት ይምጣ የፈለገ ስርዓት ይሂድ እሱ ለማገልገል ዝግጁ ነው። በነገራችን ላይ ብርሃኑ ብቻ አይደለም። እዚህ ላይ ስናወራ ብርሃኑ ብቻ አይደለም። አሁን መከላከያ ሰራዊት ውስጥ ብዙ የኦሮሞ ጀነራሎች አሉ። በስም ኦሮሞ ናቸው። አንድም ቀን ኦሮሞ ሆኖ ማቁ ለኦሮሞ ኮዝ አንድ ቀን ያልቆሙ ሰዎች ከኦሮሞ ቤተሰብ ነው የተወለዱት። አይካድም። ቢያንስ በእናት ወይ እንደዛ ነገር ኦሮሞ ነው የሚሆኑት። ኦሮሞ ውስጥ ነው የሚያድጉት። አሁን ለምሳሌ አለምሸት ደግፌ የሱ ደግሞ 4 መንግስትን ነው ያገለገለ። አለምሸት ደግፌ መቼ ነው ወታደር የሆነው? አለምሸት ደግፌ የአፄ ኃይለ ሥላሴ ወታደር ሆኖ ነው የተቀጠረው። አፄ ኃይለ ሥላሴ ስርዓት ሲወድቅ ቀጥታ የደርግ ስርዓት ቀጠረው። ደርግ ሲወድቅ ያድግ ቀጠረው። በአብዛኛው ህዋት የሚመራው ያድግ። ከዛ ያድግ ሲወድቅ ደግሞ አብይ ስርዓት ብልጽግና ስርዓት እንትን ሆኖ አንድ ሰው ፊውዳል ስርዓትን ሲያገለግል፣ ሶሻሊስት ሚሊተሪን ሲያገለግል፣ ያድግ አንድ ፓርቲ አምባገነንን ሲያገለግል፣ አሁን ደግሞ አብይን ሲያገለግል አለምሸት ደግፌ ቁጥር አንድ ላይ ያለ ፎቶ እንግዲህ እንደዚህ አይነት ሰው ዛሬ አሁን እዛው ከላይ ሆነው በመከላከያ ሰራዊት እንትኑ መኮንኖች ከላይ ማኔጅመንት ውስጥ ያሉ ሰዎች ናቸው ማኔጅ የሚያደርጉት። ምንድነው ይሄ የሚያሳየው? እነኚህ አገልጋይ ናቸው። የፈለገ ሰው መጥቶ ኢትዮጵያን ቢወርና ቢይዝ ያገለግላሉ፣ ይቀጠራሉ። ለዛኛው ሰው ተናግብያለሁ። ሱዳን ኢትዮጵያን ብትገዛ፣ ግብፅ ኢትዮጵያን ብትገዛ እነኚህ ሰዎች ሬዲ ናቸው ለማገለገል። ምንም ጥያቄ የለም። ለምን ጥያቄ የላቸውም? እስቲ ያስቡ። አንድ ሰው የአፄ ኃይለ ሥላሴ አገልጋይ የእሳቸው እንትን ውስጥ የነበረ ሰራዊት የደርግ አገልጋይ ሲሆን ከዛ ደግሞ የኢህአዴግ አገልጋይ ሲሆን እንትኑን ሳይቀይር
ብቻ ስልጠና ይወስዳሉ። ወረድ ብሎ የመከላከያ ዶክትሪኔሽን ምናምን ነገር ቸብቸብ ይደረጋሉ። ተስተካክለናል፣ ቀጥ ጸጥ ለጥ ብለናል ይላሉ። ለጥ በሉ ናቸው። በቃ አንድ ህዝባዊ ኮዝ የሌላቸው ከሚመጣው ስርዓት ጋር ራሳቸውን ቀይሮ ጃኬት ቀይሮ በአዲስ መልክ ስራ ጀምረናል ይላሉ። ባጫ ደበሌ የደርግ ሰራዊት ጨፍጫፊ የነበረ በኢህአዴግ ጊዜ ጨፍጫፊ የነበረ በማን ነው በአብይ ጊዜም ጨፍጫፊ የሆነው ነገታቸው ጉዲና ተመሳሳይ። ስለዚህ ብርሃኑ ጁላም የነሱ እንትን ነው። ነሹማ አብደታም ያው ደርግ ነው የመለመላቸው። ነተሾም የገመቹም አንዳንዴ ወጣ ብሎ ተንፈስ ብሎ የሚመለስ ትንሽ ዛሬም ተንፈስ ብለዋል መሰለኝ ጽምዶ ላይ። ኤኒዌይስ እነኚህ ደርግን ያገለገሉ ትናንትና አሰብ ስትሄድ አብሮ የወሰኑ ሰዎች ዛሬ አሰብ እኛ ነች ሙተን እንገኛለን አብይ ብለዋል ይላሉ። ወጥቶ አብይ ብለዋል ይላሉ። ትናንት አላሉም እንደነሱ። እኔ ምን ለማለት ነው? ብርሃኑም የነሱ አካል ነው። ይሄ አገልጋይነት ስነ ልቦና ስላላቸው እነኚህ ሁሉ የተማረኩ ናቸው። ተማርኮ ህዋት ስራውን ይስጠውና ህዋት ማርኳቸው ከዛ በኋላ ኦፒዲዮን ሲጠፈጥፉ አዴት ላይ እነኚህ ሰዎችም ከዛ ጋር ስራ እንዲሰሩ ተደረገ። ስራ ተሰጣቸው። እዛ ላይ ተጠፍጥፎ እንደገና ኦሮሚያ ላይ መጥተው የኦሮሞ ህዝብን የጨፈጨፉ ሰዎች ናቸው። በነገራችን ላይ በሽግግር ጊዜ የኦሮሞ ህዝብ ጭፍጨፋ አልተጠናም። አብይ እንኳን መጥቶ ለምን ያኔ በሽግግሩ ጊዜ ኦሮሞ ስለጨፈጨፈ አብይም እዛ ውስጥ ገብቶ አብይን ኦኔግን ለመታገል ነው ነው ኦፒዲዮን የተቀላቀልኩት በስነ ምን 10 ምናምን አመቴ ነው ምናምን ይላል። በሽግግሩ ጊዜ የኦሮሞ ህዝብ የት እንደነበር ይታወቃል። ከኦፒዲዮ ጋር አልነበረም። ኤኒዌይስ ብዙ ድራማዎች እዛ ውስጥ በነበረበት ጊዜ እነኚህ ሰዎች ጨፍጫፊዎች ናቸው። በኋላ አወራለሁ። ኦሮሚያ ውስጥ ወያኔ ጨፈጨፈን ብለን አውግዘናል። እኔም አንዱ ነኝ። አዎ ህወሓት ወያኔ ከላይ ሆኖ ብዙ ነገር አበላሽተዋል። አዎ ቀጥታ ራሳቸው ወያኔ መጥቶ መንደር ላይ እንደዚህ አልሰሩም። አንዳንድ ቦታ ሊሰሩ ይችላሉ። እነኚህ ሰዎች ናቸው ሰውን የጨፈጨፉት። ብርሃኑ ጁላም እዛ ውስጥ ነበር። እሱ የት ቦታ ወጣቶችን እንደረሸነ በኋላ አወራለሁ። በሽግግሩ ጊዜ ያሁኑ እናንተ ሁላችንም ስለምናቅ ነው። አሁን ጭፍጨፋው የአብይና የብርሃኑ ጁላ እና እነኚህ ሰዎች ጭፍጨፋ ሁላችንም ስለምናቅ ነው። ያሁኑ በትግራይ ክልል ውስጥ ምን እንዳደረጉ ይታወቃል። በአማራ ክልል ምን እያደረጉ እንዳለ ይታወቃል። በኦሮሚያ ክልል ይታወቃል። ነገር ግን አሁን የምናወራው ትንሽ ላስታውሳችሁ ብዬ ነው። በሽግግሩ ጊዜ የት ነበሩ እንደኚህ ጊዜ ያን የሚለው እና የመጀመሪያው ተላላኪ ሆኖ አገልጋይ ሆኖ ስላስመሰከሩ ሰርቲፊኬት ስላላቸው አገልጋይ ሆኖ ሰርቲፊኬት ስላመጡ እነኚህ ሰዎች ሃርምፉል አይደሉም፣ ለስልጣንም አይሰጉም ብሎ አብይ ለዚህ ነው የሚመርጠው። እነኚህ አንድ ቀን የህዝብ አጀንዳ አለን ብሎ አላወሩ፣ ጫካም አልገቡም። በነገራችን ላይ አብዛኞቹ በደርግ ጊዜ ነው ብያለሁ አይደል? ወደ መከላከያ ሰራዊት የተቀላቀሉት በአፋሳ አይደለም፣ በግድ እንኳን አይደለም፣ ወዶ ነው ወደ ደርግ የተቀላቀሉት። አንዳንዱ ሃይስኩል ሲወድቁ ነው ለነገሩ እዛ የተቀላቀሉት። ስለዚህ አንዱ የምርኮኛ ስነ ልቦና
ስላላቸው በዚህ የተረጋገጠ ሰርቲፊኬት ስላቀረቡ እነኚህ እኔን አይክዱኝም ብሎ አብይ ለኔ አገልጋይ ሆኖ ስሌቭ ሆኖ እኔን ያገለግላሉ ብሎ አብይ ሰበሰባቸው። የትግራይ ተወላጆችን ሲያባር ወዲያው እነኚህ ከየቦታ አንዱ ጦረታ የወጡት ቢዝነስ የሚሰሩ ሰዎች ባጫው ቢዝነስ አላቸው። ሰብሰብ አድርጎና አለምሸት ቢዝነስ አላቸው። ሰብሰብ አድርጎ እንደገና እንትና አዋቀራቸው። ከዚህ ጋር ተያይዞ እንግዲህ ከአብይ ጋር ብርሃኑ ጁላ በተለይ ብርሃኑ ጁላን ከአብይ ጋር በጣም ያስተሳሰረው ምንድነው? ልክ አብይ ወደ ስልጣን እንደመጣ አብይን ጌታዬ ሆይ እሺ እኔ አንተ የምትሰጠኝ ትዕዛዝ ሙሉ በሙሉ ፈጽማለሁ ብሎ አረጋገጠ። በማረጋገጡ መጀመሪያ ላይ ሲሾም ኦፕሬሽን ላይ ተሾመ። እሱ ላይ ጀነራል ሰዓሬ መኮንን ኤታማዦር ሹም ሆኖ ሲመደብ ብርሃኑ ጁላ ኦፕሬሽን ኃላፊ ሆኖ ሁለተኛ ሰው ሆኖ ተመደበ። ያኔ ሰዓሬ መኮንን ለይስሙላ ነው የተቀመጠው። ማንም ሰው የሚያውቅ ነው። አሁን ምስጢር ነው ለማለት ሳይሆን ይታወቃል። ብርሃኑ እንዲያዝ ነው አብይ እዛ ያስቀመጠው። ሰዓሬ መኮንን በስነ ምግባር የታወቀ ሰው በትውልድ ትግራዋይ ነው። ምንም ጥያቄ የለም። እሱን እዛ ላይ አድርጎ ከዛ በኋላ ብርሃኑ ጁላን እሱ ስራ አደረገ። ብርሃኑ ጁላን እሱ ስራ አድርጎ ደግሞ ሰዓሬ ላይ ብዙ ነገር ሰርቷል። ብርሃኑ ጁላ መጀመሪያ ላይ የአማራ ጀነራሎች መከላከያ ውስጥ የሚሰሩ ጀነራሎች የአማራ ተወላጅ የሆኑ ጀነራሎች ሰዓሬ ላይ እንዲነሱ ሲያቀነባብር ነበር። መከላከያ ሰራዊት ኤታማዦር ሹሙ ስብሰባ ሲጠራ ሰዓሬ መኮንን ስብሰባ ሲጠራ የአማራ ጀነራሎች ኮሎኔሎች ጥያቄዎችን እንዲያነሱ ያደርግ ነበር። ብርሃኑ ጁላ በማ ትእዛዝ? በአብይ ትእዛዝ። ሰዓሬ ተናዶ ከአዲስ አበባ ጠፍቶ ትግራይ እንዲገባ መቀሌ እንዲገባ ፑሽ ያደርጉ ነበር። ይህንን አውቃለሁ። በሰላም እንደው ያኔ በሰላም ወደ ትግራይ ቢሄድ የኔ አይሞትም ነበር። ፑሽ ያደርጉ ነበር ተገፍቶ እንዲሄድ። ያኔ እንግዲህ ድራማውን የሚሰራው ብርሃኑ ጁላ ነው። ያው ቀጣዩ ጦርነት ስላለ በጦርነቱ ጊዜ ደግሞ አብይ ብርሃኑ ጁላ አማራ ህዝብን ተጠቅመዋል። ደግሞ ትግራይ ጋር ለማጋጨት ተጠቅሟል። ይህንን አንካካድም። ከተጥሪው የአብይና የብርሃኑ ጁላ ነው። ማን ነው አሁን ፌዴሬሽን ምክር ቤት አፈ ጉባኤ ተብሎ አንድ ተላላኪ አገኘው ተሻገር የሚባል አማራ ህዝብን የበደለ ሰው አንዱ ስሙ ማይነሳ አገኘው ተሻገር የሚባል ተላላኪ እና ጀነራል ሰዓሬ ላይ እንደዚህ ሲያደርጉ ጀነራል ሰዓሬ ብቻ አይደለም። በነገራችን ላይ ለማ መገርሳ ለተወሰነ ጊዜ መከላከያ ሚኒስቴር አልሆነም። መከላከያ ሚኒስቴር ሆኖ ለማ መገርሳ ከብርሃኑ ጋር አይስማሙ። ምንድነው ያለው ብርሃኑ? ለማን ካልገደልኩ ብሎ ለማን ጠምዶ ለማ ወደ ቢሮ ሲገባ ድሮ ተፈትሾ ማቅ ሚኒስቴር ሆኖ በር ላይ እስከ መጨረሻ ከዛ ተባሮ ቤት ውስጥ ብርሃኑ ጁላ ነው ለማን ያሰረው በአብይ ትእዛዝ። ብርሃኑ ጁላ ለማ መገርሳን ቤት ውስጥ የቤት እስረኛ አድርጎ 6 ወር ቢሮ ሲገባ ለማ መገርሳ ይፈተሻል። ሚኒስቴር ሆኖ
ብርሃኑ ጁላ ግን አይፈተሽም። የሱ እንትን ሰዎች አይፈተሹም፣ ጀነራሎችም አይፈተሹም። ለዛ እንትን ለማን አዋርዶ የሆነ ቀን ደግሞ እዛው መከላከያ ሚኒስቴር ውስጥ ለማን ለመምታት ሁሉ አብይ ነው የሚያሽከረክረው። አገልጋይ ባሪያ የአብይ አህመድ ባሪያ ሆኖ ማገልገል ስለሚችል ያንን ስላስመሰከረ ኦፕሬሽን ላይ ሆኖ ሁለተኛ ላይ ሆኖ ኢታማዦር ሹሙን ስላሰቃየ ለማ መገርሳንም ስላሰቃየ ፕሩቭ አደረገ። ለአብይ በተጨባጭ አሳየው እና ከዛ በኋላ በየቦታ ለማን ይሳደባል። መጨረሻ ላይ የምናውቀው ሰዓሬ መኮንን ተገደለ። ሰዓሬ መኮንን እንደዛ ተጠምዶ በየቦታ በብርሃኑ ጁላ ሐራስ ሲደረግ የነበረ ሰዓሬ መኮንን ተገደለ። እንግዲህ ሰዓሬ መኮንን በዲቴል ማን ነው ገዳዩ ለምለው እኔ ዛሬ የምናገረው 1,000,000% እርግጠኛ ሁኜ የምናገረው ገዳዩ ብርሃኑ ጁላ ነው። ትዕዛዙ የአብይ አህመድ ነው። 1,000,000 እርግጠኛ ሁኜ የምነግራችሁ ሰዓሬ መኮንንን የገደለው ብርሃኑ ጁላ ነው በአብይ ትዕዛዝ። በቀጥታ ግድያውን የፈጸመ ሰው የሰዓሬ መኮንን ጠባቂ ነው። እሱ ይታወቃል፣ ታስሯል። ትዕዛዙን እንዴት ወሰደ በዲቴል ቀኑ ሲደርስ ይወጣል። እኔ እዛ ውስጥ አልገባም። የሚጎዳ መረጃ ስላለ ነው፣ የሚጠፋ መረጃ ስላለ ነው። ዲቴል ውስጥ አልገባም። ነገ ምን ፈልጎ መረጃ ስላለ እዚሁ ላይ ላቁም። የሰዓሬ መኮንንን ግድያ ግን ገዳዩ 1,000,000% ሁኜ የምናገረው የሰዓሬን ግድያ የመራ የገደለው ብርሃኑ ጁላ በአብይ ትዕዛዝ ጨርሶ ተብሎ ይሄንን ስለፈጸመ ለአብይ ደንበኛ የተመሰከረለት አገልጋይ ሆኖ ተቀጠረ። ኢታማዦር ሹም ሆኖ ከዛ ደግሞ ምን ብሎ ነው ያወሩት? ኢታማዦር ሹሙ ይሄው ራሱን ኢታማዦር ሹሙ ምን ብሎ ነው የሚያወሩት? በሚዲያ በተለያየ በፕሮፓጋንዳ ያስወሩት ሰዓሬ መኮንን በአማራ ነው የተገደለ ተባለ። እዛ ዶክተር አምባቸው መኮንንን ገደሉ። እዚህ ደግሞ ሰዓሬን ገለው በአማራ ተገደለ ተባለ። ጥበቃው አማራ ነው የገደለው ተባለ። ከዛ ማንም ሰው እንዴት የሚለውን አልተፈተሽም። በነገራችን ላይ የአዲስ አበባ ፖሊስ ምርመራውን ገፍቶበት ነበር። ገዳዩ ሰውዬን ማን ነው ያዘዘው? ለምንድን ነው ያደረከው? ብለው ትንሽ ገፍተው ሲሄድ አቁም ተባለ። የአዲስ አበባ ፖሊስ አቆመ። ልክ ያጫሉ ግድያም አዲስ አበባ ፖሊስ ትንሽ ገፍቶ ማጥናት ሲሞክል አስቆሙት ቶሎ። አሁን የአዲስ አበባ ፖሊስን ተረክቧል አብይ ራሱ በቀጥታ በራሱ ሰዎች እዛ በማስቀመጥ እና ብርሃኑ ጁላ ሰርቲፋይድ ነው በአገልጋይነት። አብይ ያለውን
የስ ሜን ብሎ ያደርጋል፣ ይፈጽማል። እሺ ጌታዬ ከሰዓት ጠብቁኝ ይላል። ፈጽሞ ይመጣል፣ አስፈጽሞ ይመጣል። ያዙልኝ። አንድ ነገር ልንገራችሁ። ሳሬ መኮንን በነበረበት ጊዜ ለመጀመሪያ ጊዜ የወታደራዊ ኮማንድ ፖስት ኦሮሚያ ላይ ተቋቋመ። ምዕራብ ኦሮሚያ ላይ ተቋቋመ። ሻኔ ምናምን ብሎ እነሱ የሚጠሩት እነሱን ለማጥፋት ተብሎ ይሄንን ፕሮፖዛል ይዞ የመጣው ብርሃኑ ጁላ ነው። ኦፕሬሽን ላይ በነበረበት ጊዜ የሚገርማችሁ ሳሬ መኮንን ያኔ ኤታማዦር ሹም ስለሆነ ወዳጆች ሆይ አሁን አብይ አህመድ ከኦሮሚያ ነው የመጣ፣ እንደው እናንተም ኦሮሞ ናችሁ፣ ምን ሆናችሁ ነው ኦሮሚያ ላይ ሚሊተሪ ኮማንድ ፖስት የምታቋቁሙት? ያላችሁትን ፖለቲካ ችግር ለምንድን ነው የማትፈቱት? ውርደት ነው፣ እኔ ይህንን አላይም ብሎ የተናገረው ሳሬ መኮንን ነው። ኦሮሚያ ላይ ኮማንድ ፖስት አታቁሙ በሉ እንግዲህ ጫካ የገቡትን ልጆች ጠርታችሁ ምንድነው ችግራችሁ ብላችሁ ፖለቲካም ከሆነ የፖለቲካ ችግራችሁን ፍቱት። ይሄ ውርደት ነው ለእናንተ ራሱ ብሎ ያንን የጦር ፕሮፖዛል እቅድ ውድቅ አደረገ። ማን ነው በማጆሪቲ ያስወሰነው? ብርሃኑ ጁላ ኦሮሞ ህዝብ ላይ በሁለት ሳምንት ውስጥ ሸኔን እናጸዳለን ብሎ ፓርላማ ላይ መጥቶ ወዲያውኑ ተናገረ። መለስ ብላችሁ ይዩት። ሁለት ሳምንት ውስጥ ሸኔን አጸዳ አላጸዳም? ያ ሸኔ የተባለው አሁን ያኔ ሁለት ወረዳ ውስጥ ቤጊና አንፍሎ ምናምን አካባቢ የነበሩ የኦኤልኤ ሰራዊት ዛሬ ሙሉ ኦሮሚያ ውስጥ የሚንቀሳቀሱ ሆነ። ሁሉም ወረዳዎች ውስጥ አሉ። ያኔ ሰዓሬ ነፍሱን ይማረው ተው፣ እናንተ ግን ከኦሮሚያ መጣችሁ ለምንድን ነው እንደዚህ የምታደርጉት? ኦሮሚያ ላይ ሚሊተሪ ኮማንድ ፖስት እኔ ቮት አልሰጥም ብሎ እምቢ ያለውን ብርሃኑ ጁላና ግብረ አባሮቹ እንትኑን ሄዱበት። አብይ ተደሰተ። ከዛ በኋላ አንድ ጊዜ ደግሞ ምንድነው ያደረጉት? ሄሊኮፕተር አንስቶ ይልማ መርዳሳና ብርሃኑ ጁላ፣ ብርሃኑ ኦፕሬሽን ላይ ሆኖ ይልማ ደግሞ አየር ኃይል ነው። ሳሬ መኮንንን ሳናግሩት እሱ ኃላፊ ሆኖ እሱ ጠቅላይ ኤታማዦር ሹም ሆኖ በነበረበት ጊዜ እሱን ኢንፎርም ሳያደርጉት ብርሃኑ ጁላና ይልማ ሄሊኮፕተር አንስተው ቤጊ ላይ ሰውን ጨፈጨፉ። ሸኔዎችን አገኘን ብሎ የሰው ልጅ ዜጎችን ጨፈጨፉ። ከዛ በኋላ ሰዓሬ ተናደው ውርደት አለ፣ ውርደታሞች አለ፣ እኔን አታን መስማት መብት አለኝ አለ። እኔን እዚህ ትታችሁኝ እንዴት ሄሊኮፕተርን አንስታችሁ ሸኔ ምናምን ብላችሁ ለምን ትሄዳላችሁ? እኔን ማማከር አለባችሁ ብሎ ይህንን ሁሉ ስላደረጉ እነኚህ ሰዎች በአብይ ተመረጡ። በአብይ የተረጋገጠላቸው በቃ ሰርቫንት አገልጋይ በመሆናቸው ተመረጡ። የሆነ ጊዜ በነገራችን ላይ ህዋቶችን ኦፕሬሽን እንትን እናደርጋለን ብሎ መቀሌ አንድ አንቶኖቪ ሰራዊት አስጭኖ ቀይ መለዮ ምናምን የለበሱ የሪፐብሊካን ጋርድ ምናምን ወደ መቀሌ ወሰዱና የህዋት አመራሮችን አንድ ሆቴል ውስጥ ስለነበሩ ሰብሰብ አድርገን ይዘን እንመለሳለን ብሎ ያው ያኔ ዛሬ የለም ኦሬዲ ሞቷል። እነ ብርሃኑ ያው አብይ ስለላካቸው ያንን
ለማድረግ ሞከሩ። ከሸፈባቸው። ወዲያውኑ የተላከው ወታደር በህዋት ተማረኩ፣ ታሰሩ። ምን ለማለት ነው? አብይ አርጉ ያለውን ስለሚያደርጉ ቢከሽፍም ተላላኪ ናቸው። ለዛ ተመረጡ። ሌላው በተለይ ደግሞ እዚች ላይ ያዙልኝ፣ ብርሃኑ ጁላ ለምንድን ነው ኢታማዦር ሹም የሆነው? ወሳኛው ምስጢር ምንድን ነች የምለው ምንድን ነች? እሷ ብርሃኑ በታሪክ በኋላ ስለምናወራ ታሪክ ውስጥ አልገባም። መከላከያ ውስጥ በነበረበት ጊዜ ለህዋቶች በጣም ቅርበት የነበረ ሰው ነው። በተለይ ደግሞ የትግራይ ጀነራሎች ጋር በጣም ይቀራረባል እና የትግራይ ተወላጆች ጀነራሎችን በሚገባ አቃለው ይላል። በተወሰነም ያቃል፣ እውነት ነው። እና ክፍለ ጦሮችን ያኔ ስለመራ ህዋት ጋር በጣም ስለሚቀራረብ አብይ ምንድን ነው ያለው? ይሄ ሰውዬ በጣም የነሱን ምስጢር ያቃል፣ የህዋትን ምስጢር፣ የትግራይ ጀነራሎችን ምስጢር ያቃል፣ የግል ጸባያቸውን ያቃል። ብርሃኑ ምን እንደሚጠጡ፣ የት እንደሚጠጡ፣ ምስቶቻቸው ምን የሁሉ ብርሃኑ ጁላ ያቃል። ስለዚህ ብርሃኑ ጁላ ወሳኝ ነው። ብርሃኑ ጁላ የተነሳው የትግራይ ተወላጆች ጀነራሎችን ለመስበር ነው። ብርሃኑ ጁላ እነሱን ስለሚያውቅ፣ በቅርበት እነሱን ስለሚያውቅ፣ እነሱም ደግሞ የሚገርማችሁ ብርሃኑ ጁላ ክፉ ሰው አይደለም ብሎ ያምናሉ። ብዙ የትግራይ ጀነራሎች ብርሃኑ ጁላ ከኛ ጋር 27 ዓመት አብሮ ከተማረከ ጀምሮ ቆቦ ላይ ከማረክነው ቀን ጀምሮ በጣም በንጹህ ስነ ልቦና እኛን ሲያገለግል ነበር። ክፉ ሰው አይደለም፣ ሃርምፉል ሰው አይደለም ብሎ ያምናሉ። ይህንን ከብዙ ትግራይ ጀነራሎች ሰምቻለሁ። ይህንን እና ይሄ ሰው ክፉ ሰው ስላልሆነ ለነሱ እነሱ ጋር ብዙ ጊዜ ስለቆየ ከነሱ ጋር ተሹሞ ብዙ ነገር ሰርቷል። በዛ ምክንያት አብይ አህመድ ምን ብሎ ወሰደ? ብርሃኑ ጁላ ህዋትን በደንብ ስለሚያውቅ ከነሱ ጋር ብዙ ጊዜ ስለሰራ ይጠቅመኛል ብሎ ወሰደ። እነሱን ለመምታት እነሱ ላይ ጦርነት ሳውጅ በደንብ የሚረዳኝ ሰው ካለ በሚገባ መጠቀም ካለብን ሰው ብርሃኑ ጁላ ነው። ከብርሃኑ ጁላ የበለጠ የትግራይ ተወላጆች ጀነራሎችን፣ ኮሎኔሎችን የሚያውቅ ሰው የለም። እዚህ ላይ አንድ የትግራይ ጀነራሎች ሰውየውን አምኖታል በሚገባ። በሁለተኛ ደረጃ አብይንን አይቷል። ስለዚህ የትግራይ ጀነራሎች ጋር ላይ ጦርነት ለማወጅ እነሱን ለመምታት አስፈላጊ ሰው ማን ነው ከተባለ ብርሃኑ ጁላ ነው ማለት ነው። በዚህ ምክንያት ብርሃኑ ጁላ ተመረጠ። አጌንስት ትግራይ ነው የተመረጠው። ስለዚህ በዚህ ደረጃ ነው የምናየው። ይህ ሐቅ ነው፣ ዝም ብዬ አይደለም። ነገ የትግራይ ጀነራሎች መናገር ይችላሉ፣ ዛሬ መናገር ይችላሉ፣ መብት አላቸው። ግን ደግሞ አብይና ብርሃኑ ጁላን ያስተሳሰረው ዋነኛው ነገር
የብርሃኑ ጁላ እንደ ማለት ስሌቭ ፕሪዝነር ኦፍ ዎር ሆኖ ማንንም ሰው ለማገልገል የተዘጋጀ ሰው ስለሆነ ነው። አንዱ እንግዲህ ይሄ ነው። ሌላኛው ዛሬ ማነሳው ብርሃኑ ጁላ ስለ ምስጢሩ ላይ ነው የቆየሁት እስካሁን። ምንድነው ያስተሳሰራቸው የምለውን መልስ ለመስጠት ነው። አሁን ብርሃኑ ጁላ እንግዲህ በዓለም ላይ ኢታማዦር ሹም ሆኖ የሚመደቡ ሰዎች ምን መስፈርት ማሟላት ነበረባቸው? ምን መስፈርት ያሟላሉ? አሁን ለምሳሌ የዩኬን ውሰዱ፣ ዩኤስኤን ውሰዱ፣ ቻይናን ውሰዱ፣ አፍሪካ፣ ኬንያ፣ ግብፅን ውሰዱ። ማሟላት ያለባቸው ሪኳርመንቶች አሉ። ይቅርታ እና ብርሃኑ ምን ትምህርት አለው? ብርሃኑ ሜዲካል ሪኳርመንቱ ምን ያክል ነው? ወታደራዊ ስልጠናው ምንድን ነው? የወታደራዊ ትሬኒንጉ ምን ይመስላል? የጦርነት ታሪክ ያውቃል ወይ? በየጊዜው ጦርነትን አውቃለሁ ይላል እና ብርሃኑ ምን ያውቃል? ለምሳሌ አሁን የጦርነት ታሪክ ጠንቅቆ ያውቃሉ ሌሎቹ። የጦርነት ታሪክ ስንል ዓለም ላይ የተካሄዱ ጦርነቶች አሉ። እነሱን ይሰለጥኑና ይማራሉ። ጦርነትን የምትማረው ተመሳሳይ ስህተት እንዳትደግም ነው እና ዎር ኮሌጅ፣ የጦር ኮሌጆች፣ የጦር ዩኒቨርሲቲዎች ገብቶ ይማራሉ። የሱን ቦታ የያዙ አሁን ኬንያ ውስጥ ኢታማዦር ሹም ወይ ከዛ ጋር ጀነራሎች ዩኒቨርሲቲ ላይ ያስተምራሉ። ግብፅ ውስጥ ራሱ ጀነራሎች ዩኒቨርሲቲ መምህራን ናቸው። የጦር ዩኒቨርሲቲ ሌላውን ፖለቲካ ያስተምራሉ፣ ስትራቴጂ ያስተምራሉ። እንግዲህ ብርሃኑን ለማየት ምን ተምሯል? ብርሃኑ ምን ሰልጥኗል? ብርሃኑ ምን ያውቃል? የትኛው ጦርነትን ሰክሰስፉሊ መራ የሚለውን መልስ መስጠት አለብን። እና ጀነራሎች፣ የሚሊተሪ ጀነራሎች ታሪክን ይማራሉ። የጦር ታሪክን በደንብ ይማራሉ። ሃኒባል ዘግሬት፣ አሌክሳንደር ዘግሬት እነሱ ያካሄዱትን ጦርነቶችን በደንብ ያውቃሉ ከታሪክ ጀምረው። እነ ሃኒባል ዘግሬት ቱኒዚያ ውስጥ የነበረችው ካርቴጅ አካባቢ ከዛ ተነስቶ ሮማን ሪፐብሊክን እንዴት እንደተዋጋ 15 ዓመት ሙሉ ሮማን ኤምፓየር ሮማን ሪፐብሊክን ያሰቃየ አንድ የሚሊተሪ ጀነራሎች አሉ። እነሱን ትማራለህ። የእነሱን ጦር ስትራቴጂ ትማራለህ። አሌክሳንደር ዘግሬት የፔሎፖኔዥያን ጦርን ትማራለህ። እንዴት ስፓርታዎች አቴንስን እንዳሸነፉ ከዛ በኋላ እዛ ውስጥ ሚሊተሪ ስትራቴጂዎቹ ምን ነበሩ ብለህ የጦርነት ምክንያቶችን ትማራለህ። ጦር ስትራቴጂን ትማራለህ። ክሩሴድ የሃይማኖት ጦርን ትማራለህ። እዛ ውስጥ እንግዲህ 200 ዓመት ጦርን 200 ዓመት ጦር የሚባለው ይቅርታ አድርጉልኝ 200 ዓመታትን ያስቆጠረ የሃይማኖት ጦር ትማራለህ። ከጥንት ጀምረ ትማራለህ። ብርሃኑ ተምሯል ወይ? ይሄንን ክሩሴድን ይቅርና የሆነ በቃ ይሄ 30 ዓመታት ጦርነት የሚባለው ዘመናዊ አገሮች የተፈጠሩት ሞደርን ኔሽን ስቴት የሚባለው የተፈጠረው ከዌስትፋሊያ ትሪቲ በኋላ ነው። ያ ዌስትፋሊያ ትሪቲ የ30 ዓመታት ጦርነት አውሮፓ ውስጥ የተካሄደው መጨረሻ ላይ ይሄ የፕሮቴስታንትና የካቶሊክ ጦርነት ነው። እሱን እንዴት መንግስታት እንዴት እንደተቋቋሙ ተምሯል ወይ ብርሃኑ?
የአብይ እንኳን ተውት። ለምን ይሄንን አነሳለሁ? የብርሃኑ ጁላ እኩያዎች በሚገባ አገር እንዴት እንደተመሰረቱ ያውቃሉ። ሚሊተሪ ስትራቴጂስቶች ናቸው ለማለት ነው። የጦር ታሪክን ስትማር የምትማረው ስትራቴጂክ የሆኑ ኦፕሬሽናል የሆኑ ታክቲክ የሚሆኑ ፖለቲካን ትማራለህ፣ አጠቃላይ አገርን ትማራለህ እና ሳይንሱን ትማራለህ፣ አርቱን ትማራለህ። አሁን ለምሳሌ ይሄ ዘመናዊ እዝ ኮር ብሎ ወታደር መዋቅር በናፖሊዮን ጊዜ ነው የመጣ። ናፖሊዮን ቦናፓርት የናፖሊዮን ጦርነት መማር አለብህ። ብርሃኑ ተምሯል ወይ? ሬቮሉሽነሪ ዎር ኦፍ ናፖሊዮን ያንን ተምሯል ወይ ነው? እና ህዝባዊ መንግስት የሚባለውን ያውቃል ወይ ብርሃኑ? ለምን ይሄንን አነሳለሁ? የሱ እኩያዎች ጀነራሎች ይሄንን ሁሉ ያውቃሉ። ስለዚህ ጦርነትን አውቃለሁ ስል ብርሃኑ የትኛውን ጦርነት ነው የሚያውቀው? ይሄ ምርኮኛ መሆን ነው የሚያውቀው? አሜሪካን ሲቪል ዎርን ማወቅ አለብህ ጦር ጀነራል ከሆንክ። ለምን የአሜሪካ ሲቪል ዎር በዩኒየን እና ኮንፌዴሬቶች ሲዋጉ ዎር ስትራቴጂ የተከተሉት ምንድን ነው? ከዛ ዓለም ተምራለች። ለምሳሌ አናኮንዳ ፕላን የሚባለው የመክበብ ብሎኬድ የሚባለው መጀመሪያ የተጠቀሙት ዩኒየኖች ናቸው እና ከዛ ጋር ተያይዞ እና አብርሃም ሊንከን የተጠቀሙት እና ጀነራል ኡሊሴስ ግራንት የመሩት ዩኒየን መሪዎች የነበሩ የኮንፌዴሬትም ዎር ኦፍ አትሪሽን የሚባለው ያመጡት። ዎር ኦፍ አትሪሽን ምንድነው? ዛሬ ብርሃኑ ያውቃል ወይ የሚለው ፈርስት የመጀመሪያው የዓለም ጦርነት የተርኪሽ ኤምፓየር መውደቁ፣ ኦቶማን ተርኪ ኤምፓየር መውደቁ፣ ሁለተኛ ዓለም ጦርነትማ ትምህርት ቤት ነው ራሱ። ያንን ተምሯል ወይ? ብዙ ነገር ስለምትማር ነው ዛ ዎር ስትራቴጂ የሚባለውን ይማራል ወይ? ብርሃኑ ምንድነው የተማረው? የት ኮሌጅ ገብቶ ነው የተማረው? የት ሚሊተሪ ኮሌጅ የት ገብቶ ነው የተማረው? የታማጆር ደግሞ ፊልድ ማርሻል ተባለ። ቀልድ ነው እንዴ? 5 ስታር ጀነራሎች የአሜሪካ እኮ 5 ናቸው አይደል? አሁን 5 ስታር ጀነራል ፊልድ ማርሻል ተባለ። ምንድነው ለስልጣናው? ምን ተማረ? ይሄ በትምህርት ደረጃ በነገራችን ላይ የሆነ መካከለኛ ከፍተኛ ሃይ ስኩል ነገር ነው የጨረሰው። እዛ በኋላ እኔ ዲግሪ ደግሞ ምንድነው አልፋ ነው ኩኩሉሉ ብሎ ምናምን ድምጽ የሚያሰሙት ይሄ ከዛ እንደዛ ይገዛሉ በትምህርት በሌላ ትምህርት። እኔ ያወራው ያለሁት የጦር ትምህርት ጦርነትን አውቃለሁ ካልከ የጦርነት መንስኤ ምንድነው ብለህ ታሪክን ስትማር የጦር ታሪክን ትማራለህ። የትኛው የጦር ታሪክ ነው የተማርከው ብርሃኑ? ሁለተኛ ዓለም ጦርነትን ብዙ ስታነቡ የሶቪየት ዩኒየን ሬድ አድሚን ስትራቴጂ ትማራላችሁ። እንዴት ሞስኮን ከሂትለር ዲፌንድ እንዳደረጉ፣ እንዴት ስታሊንግሬድን ዲፌንድ እንዳደረጉ፣ እንዴት መጥቶ ደግሞ በርሊንን እንዴት የሶቪየቱ ሬድ አርሚ እንዴት እንደያዘ ስትራቴጂውን፣ ኦፕሬሽኑን፣ ታክቲኩን ትማራለህ አንድ በአንድ። እንዳው ከዛ አልፈ የሂትለር ጦር ስትራቴጂን ለሰላም ትማራለህ። እንደ ሂትለር ለማድረግ ሳይሆን ለሰላም ምንድነው የተጠቀመ ያ ሰውዬ ብለህ ትማራለህ። ይሄ ተምሯል። ምንድነው የተማረው? ምናልባት የሂትለርን አረብም የለማ። የትኛው ሚሊተሪ አካዳሚ ነው የገባ? ዎር ኮሌጅ የትኛው ገብቶ ነው ማስተርሱን የሰራ? የትኛው እንትን ነው እዛ? እና በተለይ ሁለተኛ ዓለም ጦርነትን ስትማር እንዴት ጀነራል አይዘንሃወር በኋላ የአሜሪካ ፕሬዝዳንት የሆነው የጥምር ጦርን የመራ የአላይድ ፓወር የዩኬ፣ ዩኤስ፣ ካናዳ፣ ፍራንስን አንድ ላይ አጣምሮ የመራው ጀነራል አይዘንሃወር የተጠቀመው
ስትራቴጂ በጣም በዓለም ላይ ታነባለ። ኢንተርናሽናል ሪሌሽንስ የምትማር ከሆነ ታነባለ። ወታደር ከሆንክ ይህንን ትማራለ። ምኑ ጋ ነው የቱ ጋ ነው የተማረው ብርሃኑ ጁላ? ምን ተማረ? እኔ አሁን ሙሉ የዲዴይ ጦርን መማር አለብህ ወታደር ከሆንክ። የኮሪያ ወር አለ፣ የኮሪያ ጦርነት፣ የአረብና እስራኤል ጦርነትን ትማራለ። የቪየትናም ወርን መማር አለብህ። ፎልክላንድ ወር ትማራለ። የገልፍ ወር አንደኛና ሁለተኛ ትማራለ። ማአት ስልጠናዎችን ትወስዳለህ። በዚህ ወረቀትን ትጽፋለህ እዚህ ላይ እና በስልጠና ደረጃ የጦር አካዳሚ ገብቶ ምን ተማረ ሰውዬ? የትኛውን ቲዮሪ ኦፍ ዎር ተማረ? የጦርነት ቲዮሪ ተምሯል? ስትራቴጂዎችን ተምሯል ወይ? ይኸው ኮሌጅ ገብተ የጦር ኮሌጅ ገብተ ስትማር ምንድነው የማሰብ ክህሎትን፣ የመረዳት የመተንተን ክህሎትን እንትን እንድትጨምር ነው። ትፈተናለህ በዛ ደግሞ። ስለዚህ ስትራቴጂ መማር ያስፈልጋል። ከፍተኛ ጦር መኮንን ከሆንክ ከቲዮሪ ከኔቸር ኦፍ ዎር ካራክተር ኦፍ ዎር ሙሉ ትማራለህ። ኦፕሬሽናል ላይ ምንድነው የሚካሄደው፣ ታክቲካል ላይ እና የጦር እቅድን ታወጣለህ። ብርሃኑን የጦር እቅድ ምን ያውቃል? የጦር እቅድ የሚባለው ኮማንድ ፖስትን ማዋቀር ማንም ካድሬ ማድረግ የሚችለውን ታደርጋለህ። እና the purpose of war የጦርነት አስፈላጊነቱ ምንድን ነው? ግቡ ምንድን ነው? ይህንን ካርል ቮን ክላውዘዊትስን በሚገባ በልተ ማወቅ አለብህ። ይህንን ያውቃል ወይ ብርሃኑ? ብሔራዊ ጥቅም የሚባለውን ያውቃል ወይ ብርሃኑ? የለም እንደዛ የሚባል። እኔ ወደ እንትኑ ገባው፣ ወደ ሳይንሱ ገባው። እኔ ሳይንሱን ልተውና ብዙ ወደዛ ይሄ ናሽናል ብሔራዊ ጥቅም፣ ናሽናል ሴኪዩሪቲ ስትራቴጂ፣ ናሽናል ሴኪዩሪቲ ፖሊሲ የሚባለው እንደዚህ ከባባድ የሆኑ ስትራቴጂክ ሌቨል ዲሲሽን ሜኪንግ እዛ ውስጥ አልገባም። ብርሃኑ እንትኑን ማቅ፣ አብይም አቅም ይሄንን ምን ማንም አሁን የተሰበሰቡ አቁ ቀጥታ አሁን ትንሽ ወደ ታሪክ ልመለስ። እንግዲህ ብርሃኑ ማን ነው? ትንሽ የተባለውን ዕውቀት የለውም ብለናል። የለውም ግን ብቃትም የለውም። ትንሽ ላውራ። ብርሃኑ የተወለደው ሻሸመኔ ኩዬራ ነው እና እዛ ተወልዶ ትምህርት ቤትም ያው መለስተኛ ሁለተኛ ደረጃ ተማረ። ከዛ በኋላ 1971 የደርግ ወታደር ሆነ። እንግዲህ ዛሬ 49 ዓመቱ ነው። ወታደር ከሆነ 49 ዓመት ሙሉ ወታደር ሆኖ አገለገለ። እንግዲህ ደርግን አገለገለ፣ ኢህአዴግን አገለገለ፣ ብልጽግናን እያገለገለ ነው። አሁን ምንድነው የሱ ስልጠና ለምለው ጥያቄ ብቸኛው እሱ የሰለጠነው አንድ ማልክዶ ነገር አለ። አየር ወለድ ሆኖ ሰልጥኗል በደርግ ጊዜ እና ያኔ ተስፋዬ ወልደ ማርያም ስር ሆኖ የደርግ አየር ወለድ ሆኖ ሰልጥኗል። ከዛ በኋላ እጩ መኮንን ሆኖ ለመመረቅ ሁርሶ ማሰልጠኛ እንደገባ 1 ዓመት እዛ ሰልጥነው ሲመረቁ እንዳውም ኮሎኔል መንግስቱ ኃይለማርያም ድሬዳዋ ሁርሶ ሂዶ 5000 እጩ መኮንኖች ሊመረቁ በ1 ዓመት ስልጠና በምክትል መቶ አለቃ 5000 እጩ መኮንኖች ተዘጋጅቶ እዛ ሂዶ ኮሎኔል መንግስቱ ምንድነው ያለ? እንዴ ምንድነው ይሄ ሁሉ 5000
የምናውቀው 200 ነው ምናምን እጩ መኮንን ምረቃ ሲሆን 5000 ለምንድን ነው እንደዚህ ያደረጋችሁት ብሎ እንዳም ጽሁፉን ለማንበብ አዘጋጅቶ የሄደውን መንግስቱ ኃይለማርያም እዛ ደርሶ የተከበራችሁ ምናምን ድሮ የእጩ መኮንኖች ምናምን ብሎ መናገር የነበረበት ምንድነው ያለው? እንዳም የሚያስቀው የተከበራችሁ የደረጃ ህዝቦች ብሎ ነው የጠራ ነብራኑ 5000 እጩ ለብ ስለወሰዱ በስነ ስርዓትም 5000 አይሆን ኳሊቲ የሌለው ከዛ እጩ መኮንኖችን አላለም። አንድ ላይ የተሰበሰበውን እጩ መኮንኖችን የተከበራችሁ የድሬዳዋ ህዝቦች ብሎ የጠራበት ነበር። ያ በጣም የሚያስቅ ነገር ነው። እና ከዛ በኋላ ብርሃኑ የአንድ ዓመት ስልጠና ከወሰደ በኋላ ወደ 102ኛ ክፍለ ጦር እንትን ተራ ስራ ያው ሊሰራ ወደ ኤርትራ እንደተላከ ምክትል መቶ አለቃ ሆኖ እንደሄደ ከዛ በኋላ ትንሽ ሳይቆይ ቆቦ ላይ እንደተማረከ ወያኔዎች 1982 ቆቦ ላይ ማረኩትና ቀጥታ ወደ ትግራይ ወስደው ስራ ሰጡት። ከጌታቸው ጉድና ጋር ነው ቀጥታ የተማረከው። ከዛ ትግራይ ውስጥ ስራ ተሰጥቶ ስራ ሲሰራ ነበር። ከዛ በኋላ ነው እንግዲህ በ1984 ደርግ ከወደቀ ከአንድ ዓመት በኋላ ወደ ኦሮሚያ እንዲመጡ ተደረገ። ከዛ በኋላ የኦፒዲዮ ክፍለ ጦሮች ተብሎ በአዲስ መልክ እንዲዋቀር ተደረገ። ሁለት ክፍለ ጦሮቹ ግቤ ክፍለ ጦርና አርሲ ክፍለ ጦር ተብሎ የሚጠራ የግቤ ክፍለ ጦሩ የሚመራው አለምሸት ምዕራብ ኦሮሚያን፣ ምስራቅ ኦሮሚያን ደግሞ አርሲ ክፍለ ጦር የሚባለው የጀነራል አሎ አብዲ ነው የሚመራው። 1984 ነው እንግዲህ በዚሁ አርሲ ክፍለ ጦር ስር 3 ብርጌዶች ነበሩ። አንዱን ብርጌድ የሚመራው ከበደ ገላው የሚባል አለ። እዛ ከበደ ገላው ምክትል ሆኖ ብርሃኑ ጁላ ተመደበ። ብርሃኑ ጁላ አርሲ ክፍለ ጦር ስር አንድ ብርጌድ ውስጥ ምክትል ሆኖ ከበደ ገላው ጋር ሆኖ ተመደበ። እንግዲህ ያኔ በሽግግር ጊዜ ነው ይሄ ምስራቅ ኦሮሚያ ኢትዮጵያ ውስጥ የኦሮሞ የኢትዮጵያውያን ወጣቶች የረገፉበት የተረሸኑበት ጊዜ ነው። አርሲ ውስጥ ዶዶላ፣ አሻሽመኔ ሳይቀር ባሌ ውስጥ ብርሃኑ ደሎን መና ነበር ለብዙ ጊዜ እንደው ሰውን ዝም ብሎ ወጣቶችን ሰብስቦ ሲገል ነበር። አንዳንዴ ደግሞ የሚሰማው እንደው የሚዘገንን ነገር ነው። ሰውን በጥይት ሳይሆን በመጥረቢያ ሁሉ ጨፍጭፏል። ይዘገንናል። እና እንግዲህ በሽግግሩ ጊዜ እሱ በነበረበት ጊዜ እና ቦታ ብዙ የኦሮሞ ወጣቶች የረገፉበት አሁን ብዙ ሰው ጉተማ ሐዋስ የሚባል በጣም ታዋቂ የኦሮሞ ወያኔን ሲታገል ነበር። እሱ ሁሉ የገደሉት የነ ብርሃኑ ቡድን ነው፣ ብርሃኑ ጁላ ቡድን ነው። እዛ አካባቢ የነበሩ አሁንም ባይዘይ ጀነራል አሎ ነው እንጂ የሌለው አብዛኛው እና አብዱራህማን ምናምን እዛው ነበሩ። አሁን ከፍተኛ አመራር ናቸው። እና የሽግግር መንግስቱ ካለቀ በኋላ በ1987 ሁሉም ሰራዊት መርጅ ሲያደርግ አንድ ላይ ሲቀላቀሉ የግቤና የአርሲ ክፍለ ጦሮችም አንድ ላይ ከሌሎቹ ከህወሓት ከሁሉም ከአማራ ክልል ውስጥ የሚንቀሳቀሱም አንድ ላይ ሲቀላቀሉ 3 ኮሮች ተዋቀሩ። የምስራቅ ኮር፣ የደቡብ ኮር እና የሰሜን ምዕራብ ኮር የሚባሉ 3 ኮሮች ተዋቀሩ።
እንግዲህ የምስራቅ ኮሩ ባጫ ደበሌ ነው የሚመራ እና የሰሜን ምዕራብ ኮሩ አበባው ታደሰ ነው የሚመራ ልክ ከሽግሩ ማግስት ማለት ነው። ከዛ ኮሮቹ ደግሞ እነኚህ ስድስቱ ሶስቱ ኮሮች ወደ 6 ክፍለ ጦሮች ተዋቀሩ። የምስራቅ ኮር የሚባለው 11ኛ ክፍለ ጦር፣ 12ኛ ክፍለ ጦር፣ ከዛ ደቡብ ኮር 21ኛ ክፍለ ጦር እና 22ኛ ክፍለ ጦር ሆኖ ተዋቀሩ። የሰሜን ምዕራብ ጦር 31ኛ እና 32ኛ ነው እና ብርሃኑ ጁላ የት ነው የተመደበው? ደቡብ ክፍለ ጦር ላይ 22ኛ ክፍለ ጦር ደቡብ ኮር ውስጥ 22ኛ ክፍለ ጦር ብርሃኑ ጁላ ተመደበ እና ጅማ አካባቢ ደቡብ ውስጥ ሰው ሲሞት ሲረሸን በነበረበት ጊዜ ኢሉባቦር ወለጋ ጭምር ብርሃኑ ነው የሚመራ ያኔ እና ከዛ በኋላ ነው እንግዲህ ከኢትዮ ኤርትራ ጦርነት መጣ። ያኔ ብርጋዴር ጀነራልም ሆነ ከኤርትራ ጦርነት በኋላ እና ያኔም አንዳንዴ የሱ ምክትል ነው እሱን አንዳንዴ የሚመራው ነገር ግን ያው ታዞ ይገላል። ያኔም ታዞ ይገላል። ከዛ በኋላ ደግሞ ከኢትዮ ኤርትራ ጦርነት በኋላ እንግዲህ መከላከያ እንደገና ሪሻፍል ተደርጎ እንደገና ሲዋቀር ማዕከላዊ እዝ የሚባል እንደገና ሲፈጠር ያኔ አበባው ታደሰ አዛዥ ሆነ። ብርሃኑ ጁላ ደግሞ እሱ ምክትል ሆኖ ተመደበ። ያው ከኢትዮ ኤርትራ ጦርነት በኋላ ይሄ ማዕከላዊ እዝ ሽሬ እንዳስላሴ እንዲቆይ ተደረገ። ለብዙ ጊዜ እዛ ቆዩ። በኋላ ደግሞ ወደ ምዕራብ እዝም ተወሰደ። ምዕራብ እዝ ባህር ዳር ላይ ህዳሴ ግድብ ሁሉ መሰረተ ድንጋይ ሲቀመጥ ምዕራብ እዝ ላይ ነበር። ምንድነው ያኔ ብርሃኑ በኋላ ምንድነው የሆነ የመጣ ከኦሮሞ ጋር አልገናኝም አለ። ለምንድነው ከኦሮሞ ጋር የማትገናኘው ተባለ። እኔ ከኦሮሞ ጋር ከተገኘው ኦኔግ ስለሚሉኝ እኔ ከኦሮሞ ጋር አልገኝም ብሎ ሸሸ። ያኔ ማንም ኦሮሞ አያገኝም። ከባህር ዳር ሲመጣም ምዕራብ እዝ ላይ በነበረበት ጊዜ መጀመሪያ ሳሞራ ጋር ሂዶ ሳሞራን ሰላም ብሎ ነው ቤተሰቡን ሰላም የሚለው። ምናልባት ሳሞራ ጋር ሲሄድ ያኔ የምዕራብ እዝ አካባቢ ብዝበዛዎች ነበሩና ገንዘብ ሊከፋፈሉ ይችላሉ፣ አናውቅም። የቀረችውን ገንዘብ ለሱ አስረክቦ ወደ ቤቱ ሊሄድ ይችላል፣ አናውቅም። ይሄንን እርግጠኛ አይደለም። ያው የሚደረገው እንደዛ ስለሆነ ነው። በአብዛኛው ጊዜ የእዞች ገንዘብ እንደፈለጉ ያወጣሉ። በኋላ ከታማዦር ሹም ጋር ተስማምተህ ትጨርሳለህ። አንዳንዴ ኦዲት አይደረጉም እነሱ። አሁን መከላከያ ሰራዊት ኦዲት ይደረጋል። አሁን ሰዎች ኧረ የለም እንደዛ እና ኦሮሞንም ይሸሽ ነበር ያኔ። ዛሬ እንግዲህ አሁን የኦሮሞ ምናምን ተብሎ ሲመጣ እና ይሄ በቃ የሱ ስራ ደንበኛ መላላክ ስለነበር ያኔ ስራውን በደንብ ተወጥቷል። መጨረሻ ላይ አብይ ወደ ስልጣን ሲመጣ የሆነ የሰላም ማስከበር መምሪያ ምናምን ሆኖ ተመደበ። በቃ ምንም ዋጋ እንደሌለው ታወቀ። አብይ ሲመጣ ሎቶሪ ወጣለት። በቃ ሎቶሪ ወጣለት። ከዚህም በፊት ኦሮሞን እንደው ለማየት የሚፈራ ሰውዬ አብይ ሲመጣ በቃ እጅ ለእጅ ተያያዙ። ሳሬ መኮንን ስር ተመደበ። ከዛ እናውቃለን አሁን የሆነውን ነገር። ሌላው ጥያቄ የምናነሳው አብይ እንግዲህ በአብይ አገዛዝ ስር ብርሃኑ ጁላ የመራው ጦር
የቱ ነው ምኑ ነው የተሳካ? አንድ የተሳካ ጦር መርቶ ያውቃል ወይ? ባለፉት 7 ዓመታት ብርሃኑ ጁላ አይደር ኦፕሬሽን ኃላፊ ነው ወይ ደግሞ ኢታማዦር ሹም ሰው ነው። ከዛም በኋላ ደግሞ ፊልድ ማርሻልም እንግዲህ ስሙን እስቲ የተሳካ ጦርነት አካሂዷል ወይ? ኢትዮጵያ ውስጥ ምንም የለም። በደርግ ጊዜ ምርኮኛ ነው፣ አልተሳካለትም። በደርግ ጊዜም አልተሳካለትም። በኢትዮ ኤርትራ ጦርነት ጊዜ እሱ ምንም ጦርነት አልመራም። እሱ የነ አበባው ታደሰ ምክትል ሆኖ ምንም የስትራቴጂው የመለስ ነው። ኦብቪየስሊ የኢትዮ ኤርትራ ጦርነት ሙሉ በሙሉ የመለስ ስትራቴጂ ነው። ጦርነቱም መለስ ነው የመራው እና በኢሳያስ አፈወርቅን አሸነፉ እና መሬቱን ያዙ። በኋላ በዲፕሎማሲ ደግሞ ብዙ ክሳራ መጣ። በዲፕሎማሲ በጦርነት የመለስ ስትራቴጂ ብዙ ይጠናል እና ብርሃኑ እዚህ ግባ የሚባል እንደም የሆነ የፍሮንት ኮማንደርም አልነበረም። ባለፈው የትግራይ ጦርነት ላይ ደግሞ ተዋረደ። የቅርብ ጊዜ ጉዳይ የትግራይ ጦርነት ቲዲኤፍ ብርሃኑ ጁላን 40 ገርፎ ሰራዊቱ በገፍ ሲማረክ ምንድነው ያለው? ባጫ ደግሞ የታላቁ ሩጫ ምናምን እዲት አደረጉ ይላል እንዴ? ብቻ ግን ተሸነፉ። የብርሃኑ የትኛው ነው የጦር እቅድ የትኛው ነው ተሳካ? ያው ብርሃኑ እንላለን የአብይና የብርሃኑ ብናደርግ እንዳውም ግማሽ ሚሊዮን አትሊስት እነሱ ያመኑት 600,000 ኢትዮጵያውያን የተገደሉበት ዓለም ደግሞ ከሚሊዮን በላይ ተገለዋል ያለችበት ጦርነት ትግራይ ጋር አካሄደ። የቱ ጋር ነው ተሸነፈ? ኢትዮጵያውያን ግን አለቁ። የቱ ጦር እቅድ ነው? ጦርነት ማለት ስታቀድ ስትራቴጂክሊ ጦርነት ስታቀድ ዊዝ ሚኒመም ኮስት እቅዴንን አሳካለሁ ብለህ ነው መሄድ ያለብን። ግን 1 ሚሊዮን ህዝብ የሚጨርስ ከሆነ ጦር እቅድ አይደለም። እና ብርሃኑ ያሸነፈው ጦር የለም። ኦሮሚያ ውስጥ ሸኔን በ2 ሳምንት ውስጥ አጸዳለሁ ብሎ ፓርላማ ላይ ተናገረ። 2 ሳምንት ውስጥ አጸዳ እንዴ ወይስ ተጸዳ? ከዛ ኦሮሞ ህዝብ ላይ ኦሮሚያ ላይ ጦርነት አወጁ። አሁን ሙሉ በሙሉ በኮማንድ ፖስት ነው። ምንም አልተሳካም። አማራ ክልልስ ፋኖ ትንሽ ነች የቀረችው ይላል በየእንትኑ በየሆነ ወር ወጥቶ በቃ ልንጨርስ ነው ታገሱልን እያለ ክልሉን አስረክቧል። ተመለሰም ምኑ ጋር ነው የተሳካለት? ምኑ ነው ጦርነት አውቃለሁ የሚለው ብርሃኑ ጁላ? ጦርነትንማ ከሱ የበለጠ አንድ ተራ እሱ ሸኔ የሚለው አንድ ታጋይ ሸኔ ታጋይ ከብርሃኑ ጁላ የበለጠ ጦርነትን ያውቃሉ። አንድ ተራ ፋኖ ሰራዊት ከብርሃኑ የበለጠ ጦርን ያውቃሉ። ቲዲኤፎችማ የብርሃኑ አለቃም ስለነበሩ እሱ ላይ ኮመንት አልሰጠም። ይሄ ነው፣ ግልጽ ነው። ለምን ኦኤልኤ በትንሽ አቅም በሚጢጢ አቅም መከላከያን ይኸው 7 ዓመት ቻሌንጅ አደረጉ። ፋኖ በትንሽ አቅም መከላከያን ጉድ እያደረጉ ነው። ማን ነው ጦርን የሚያውቀው የበለጠ?
49 ዓመታትን ጦርነት ውስጥ ነበርኩኝ አለ። ዝም ብሎ በየጊዜ እየተማረከ አንፊት የሆነ ሰው ተራ ሚሊሻ ጦርን ያውቃል። ከሱ ጋር ብናወዳደር ከሆነ ከአብይ ጋርም ብናወዳደር ተራ ሚሊሻ ጦርነትን ያውቃሉ፣ ሰላምን ስለሚያውቁ። ሌላማ አማጺ ቡድን እንደ የአማጺ ቡድን የአማጺ እንትን እነኚህ ጉሪላ ፋይተርስ እኮ ያነባሉ። የማኦን ስትራቴጂ ፕሮትራክትድ ዎርፌርን ያነባሉ። ዎር ኦፍ አትሪሽንን ያነባሉ። በትንሽ አቅም ግዙፍ የሆነ ሰራዊትን እንዴት እናሸንፋለን ብሎ ያጠናሉ፣ ያገላብጣሉ መጽሐፎችን። የአማጺ ሰራዊት እኮ ያነባሉ። ጫካ ውስጥ ሆኖ መጽሐፍ ይሄ ከተማ ውስጥ ሆኖ ምንድነው የሚያውቀው? ዳሬ ሰላም ላይ ወቦ የኦሮሞ ነፃነት ሰራዊት ሰላም እንፈልጋለን ብሎ የሰራዊቱ ዋናው ኮማንደር ኦሮሚያን ለቆ ዳሬ ሰላም ሄዶ ከምር መስሎት፣ እነ ብርሃኑ ግን ሰላም እናውቃለን ጦርነትን እናውቃለን የሚሉ ሰዎች ገንዘቡ ሰዱና እንትን ቪላ ምናምን መኪና እንሰጣቸዋለን ግቡ ተባሉ አሏቸው። እንዴ አያችሁ የስነ ልቦና ልዩነት፣ የሳይኮሎጂ ልዩነቱ። እነ ብርሃኑ የሚያስቡት ገንዘቡ ሰዱ፣ ቪላ መኪና ምናምን ወሰዱና ግቡ ወደ አዲስ አበባ፣ እዛ ትዳር መስረታችሁ ትኖራላችሁ ነው። ይሄ ነው በቃ ቢዝነስ ስሩ ነው። የኦሮሞ ነፃነት ሰራዊት አመራሮች ደግሞ አይደለም እሱ አይደለም ጥያቄያችን። እኔ እንደዛ ቢሆን ከኦሮሚያ ዳር ሰላም አልመጣም ብሎ ጃልመሮ ወደ ጫካ ተመለሰ። ሲሪየስ አርጎ ወስዶ መሄዱ ራሱ በጣም ይገርማል። ግን ደግሞ ለሀገሬ ለኢትዮጵያ ሰላም ይመጣል ከሆነ ብሎ ወስነው አየር ክልሉን የሚቆጣጠር አብይ አህመድ እኮ ነው። ብሞትም አይቆጨኝም ብሎ ሰላም የሚመጣ ከሆነ ብሎ ሄደ። እነኚህ ግን በእንትን ስለሚያስቡ አገልጋይነትን ወስዶ ምንም የህዝብ ጥያቄ ስለሌላቸው በዛ ደረጃ ያንን አከሸፉ። አሁን የለም ምንም በእነኚህ የሚመጣ ሰላም የለም። ሪሙቭ ነው የሚደረጉት እንጂ እና ብርሃኑ የተሳካለት ምንም ጦር አላካሄድም ለማለት ነው። ሁሉም ኦልሞስት የተዋረዱበት ጉዳይ ነው። አሁን መጨረሻ ላይ ደርሻለሁ። ጊዜያችሁን እየወሰድኩ ነው። የብርሃኑ ጁላ አማካሪዎች እነማን ናቸው የሚለው ጥያቄ አለ። አስቂኝ። የብርሃኑ ጁላ አማካሪዎች እኔም አስቂኛል። እኔ ምን እንደሆነ የብርሃኑ ጁላ አማካሪዎች የሚባሉት ያው መሳቅ ስላለባችሁ ሶስት አማካሪዎች አለው ብርሃኑ። አንዱ ዶክተር ሴፉ የሚባል ነው። ዶክተር ሴፉ ይባላል። ያው አንዱ ደግሞ ናትናኤል ነው። ከምሬ እኮ ነው። አንዱ ደግሞ አሪያ የሚባል ነው። አንድ ወረቀቴን እያየው ነው። ሶሪ። ዶክተር ሴፉ የሚባል እሱ የህግ አማካሪ ነው። የሱ የብርሃኑ ጁላ ህግ አማካሪ ነው ተባለ።
ብዙ ቦርዶችን ይሰበስባል። አግኝቻለሁ። ዶክተር ሴፉ ጌታሁን መሀል ላይ ያለው እሱ ብዙ ቦርዶችን ይሰበስባል አሉ። የሚገርም ቦርድ ሰብሳቢ ነው። የመከላከያ ብዙ ቦርዶች፣ የመከላከያ ዩኒቨርሲቲ፣ የመከላከያ ጤና ኮሌጅ፣ የመከላከያ ምናምን መታል ቡድን፣ የድቦራ ፋውንዴሽን ያባዱላ ማለት ነው። እና ብዙ ይሄ መኒ ላውንደሪንግ የሚሰራበት ቦርድ አባል ነው። ቦርድ አባል ስትሆን ገንዘብ ትበላለ። የብርሃኑ ጁላ አማካሪ ሆኖ ያገለግላል። ምናልባት የነኚህ ዶክተር ሴፉ ጌታሁን ሊጋል አድቫይዘር ሆኖ ከተመደበ ሶስቱም አብሮ ከብርሃኑ ጋር አወዳይቅማሉ እና ዋናው ምንድን ነው የሚሰሩት? ገንዘብ ነው የሚሰሩት። እነኚህ ገንዘብ ይሰራሉ። ናትናኤልን ታውቃላችሁ። ቅርብ ጊዜ ከውጭ ሀገር ልመና ወደ ሀገር ተመልሶ 1 ቢሊዮነር ኢትዮጵያ የሆነ ነው። የመከላከያ ሰራዊት አይዲ ይዞ የመከላከያ ሰራዊት ታርጋ የያዘው ቪኤይት ይነዳል። አዲስ አበባ ውስጥ ጉዳይ ገዳይ ይባላል። ጉዳይን ይገልልሃል። ከዛ 20 ሚሊዮን 30 ሚሊዮን ይቀበላል። ምንድነው ይሄ የሚሆነው? የመከላከያ አይዲ ስለያዙ የመከላከያ መኪና ስለሚያሽከረክሩ ከብርሃኑ ጋር ስለሚቅሙ የእሱ አድቫይዘርም ስለተባሉ በቃ ብርሃኑ ጨረታዎች ሲወጣ ቢዝነስ ጨረታዎች ሲወጣ ብርሃኑ ደውሎ ለክሌ ስጡ ካለ በቃ አለቀ። ያ ጨረታ አዲስ አበባ ውስጥ ለክሌ ነው የሚሰጠው። ስለዚህ አሁን እነኚህ ዶክተር ሴፉም ይሁን ናትናኤልም ይሁን አሪያ ተስፋ ማርያምም ይሁን ሶስቱም የድላላ ስራ ይሰራሉ። ብርሃኑ እንዲደውል ያደርጋሉ፣ ገንዘብ ይቀበላሉ። በቃ አሁን ከምሬ ነው። ናትናኤል መኮንን ያው ገንዘቡን ኢትዮጵያ ውስጥ ኢንቨስት ማድረግ አለበት ብዬ አምናለሁ። ዝም ብሎ ትናንትና ለማኝ የነበረ ሰው በአንድ ጊዜ ሰውን ስለሚሳደብ ብቻ ሰውን ስለሚሳደብ ትግራዋይን ስለሚሳደብ ኦሮሞን ስለሚሳደብ አማራን ስለሚሳደብ ለዚህ ነው በቃ ቢሊዮነር እንዲሆን የተደረገው። ጉዳይ ገዳይ ሆኖ ጉዳይ ገዳይ ይባላል። ጉዳይን ጨርስልሃለሁ። ድሮ የምናውቀው ጉዳይ የሚጨርስ ሰው ነው፣ ደላላ ነው የምናውቀው ድሮ። አሁን በአዲስ መልክ ጉዳይ ገዳይ ይባላል። ሌላው ሰው ገዳይ ነው። እነኚህ ጉዳይ ገዳይ ሆኖ ያገለግሉ ነው። በኋላ ወደዛ ሊሄዱ ይችላሉ፣ አይታወቅም። እና ይሄ አሪያ ተስፋ ማርያም ባለው ቤላ አካባቢ ፈረንሳይ ቤላ የተወለደ ልጅ ነው። ከትግራዋይ ቤተሰብ ነው የተወለደ። ብቻ ህዋትን አውቃለሁ ሌባ ነች ምናምን ብሎ ራሱን አድቨርታይዝ አደረገ። ከዛ እንደ ጋዜጠኛ ነገር ተደርጎ ተወሰደ። ነው ብዙ አላውቅም እሱን እውነቱን ለመናገር ጋዜጠኛ ሆኖ ያገለገለ እኔ አላስታውስም። ብቻ ግን የሆነ ጊዜ ዶክተር ነጋሶ እሱን እንደረዳ ወደ ህንድ ሀገር ሁሉ ልጁን እንዲያሳክም ዶክተር ነጋሶ ፕሬዝዳንት በነበረበት ጊዜ ሰው አገናኝቶት ከዛ ዲሲ መጥቶ ከህንድም ወደ ዲሲ መጥቶ ወደ አሜሪካ እዚህ ሀገር እኔ አንዳንድ ኤርትራ ነው ይባላል ስሙ ራሱ $1 ይባላል ይለምናል። እና
ሰዎች $1 ብሎ ፖፑላርሊ ያቁታል። ብቻ ምንድነው እኛ አይነት ሰዎችን ሰብሰብ አድርጎ አብይ የብርሃኑ ጁላ አማካሪ ብሎ ሲመድብ ከዛ ያው አሪያ አሁንም የመከላከያ ኢንተለጀንስ አይዲን ይዞ መከላከያ መኪናን ያሽከረከረ በተለይ እሱ ደግሞ የሚያነጣጥረው በጦርነቱ ጊዜ የትግራይ ተወላጆችን ይዘርፍ ነበር። አሪያ ብዙ ሰዎች አቤቱታ አቅርበዋል። እኔ መንግስት ውስጥ ያለውን መረጃ ነው የምነግራችሁ። ለምንድነው አሪያን እንትን አደብ እንዲገዛ ለምን አታደርጉም ተብሎ ዝም ብሎ ትግራይ ተወላጅ እሱ ትግራይ ሂዶ ያውቃል አላቅም። እኔ ግን ደግሞ ከትግራይ ተወላጆች እንደተወለደ አብይ አገልጋይ እንደሆነ የሆነ ብቻ ግን ከውጭ ሀገር ነበርና አብይ ወደ ስልጣን እንደመጣ ወደ ሀገር እንዲመለስና የአብይ ፕሮፓጋንዲስት ሆኖ እንዲሰራለት አደረገ። አሁን እነኚህ ሶስቱ ሰዎች እንደው አጀንዳ ሆኖ መቅረብ የለባቸውም። ነገር ግን የኢትዮጵያ የሀገሪቷ ኤታማዦር ሹም አማካሪ ሆኖ ስለተመደቡ ፐብሊክ ፊገር ሆኑ ማለት ነው። ሳንወድ እንደው ተዋረድን እኮ ተዋረድ እና አንዳንድ ሰዎች እንደዚህ ለምንድን ነው እነኚህ እንትን የሚሉት ብሎ ይጠይቃሉ። ግን ደግሞ ብርሃኑ ጁላ ራሱ ከነኚህ የተለየ ሰው አይደለም ለኔ። ለምን አንደኛ የምታደርገው አዋጣም ከሆነ ያ አንተ የምትመራው ጦርነት ኢትዮጵያውያን እያለቁ ነው ከሆነ እምቢ ማለት አለብህ፣ ትተህ መሄድ አለብህ። ጦርነትን አውቃለሁ ያልክ ግን ዋናው ታዛዥ ሆነ ሰውን መጨፍጨፍ አትችልም። ኢትዮጵያውያንን መጨፍጨፍ አትችልም። እኔ ዛሬ እሱን እነኚህ ሌቦችን አጀንዳ ለማድረግ ሳይሆን ተመሳሳይ ናቸው፣ አንድ ናቸው። እነኚህ አድቫይዘሮቹም እሱም ተመሳሳይ ናቸው። አንድ ቦታ ነው የሚቅሙት፣ አንድ ላይ ነው እንትን የሚሉት። ምንም በሀሳብም አይለያዩ እና አብይም ከነሱ አይለይም። ሲጀመር አይለያዩ፣ ተመሳሳይ birds of the same feather flock together የሚባለው አለ። አንድ ላይ ይመሳሰላሉ፣ ይሰበሰባሉ። በአጠቃላይ ብርሃኑ ጁላ የአብይ ተላላኪ ሆኖ ሲመደብ ግቡም የታወቀ ነገር ነው። ለዛም የሚሆን ስራዎችን ሰርቶ የተመሰከረለት ጉዳይ ነው እና አማካሪዎቹም ተመሳሳይ ናቸው፣ አንድ ናቸው። መጨረሻ ላይ ቃልን ልናገርና ላቁም። እዚህ ላይ ይሄ ነገር ተጠያቂነት ያስከትላል። እያወራን ያለነው ጉዳይ ከፍተኛ የአገር ጉዳይ ስለሆነ ነው። ከፍተኛ የአገር ሉዓላዊነት ጉዳይ ስለሆነ ነው። ጦር ሰራዊት የሚዘጋጀው ለውጭ ጠላት ነው፣ ለውጭ አድቨርሰሪ ነው። ጦርነት ዝግጅት የሚባለው ለውጭ ነው እንጂ ቀበሌ ለቀበሌ የሄድክ ዜጎችን መጨፍጨፍ አይደለም። ወታደሮችን በግድ ሰብስበ የማገድክ ለዛ አይደለም። ተጠያቂነት ያስከትላል። አብይ ይጠፋል ኦብቪየስሊ። ለምን
በጦር ሳይንስ ህዝብ ያስፈልጋል፣ ወታደር ያስፈልጋል፣ የጦር ምክንያት ያስፈልጋል። አንድን ጦርነት ሰክሰስፉሊ ለማካሄድ ካርል ቮን ክላውዘዊትስ የሚባል የፕሩሺያ ወታደራዊ ሳይንቲስት፣ ስትራቴጂስት፣ አርኪቴክት እንደምለው አንድን ጦር ለማሸነፍ የሚያስፈልጉ መሰረታዊ 3 ነገሮች አሉ። ዊል የሚባለው የህዝብ ድጋፍ። የህዝብ ድጋፍ ሲባል ህዝቡ ሀብቱን ይሰጣል፣ ህይወቱን ይሰጣል፣ ልጆቹን ለጦር ይገብራል። ጦር ለማካሄድ የህዝብ ድጋፍ ያስፈልጋል። አማራ ህዝብ ላይ ጦርነት ስታወጅ ስትፈልግ ክተት ብለ አማራ ህዝብ ያንን ይደግፋል? አይደግፍም። ኦሮሚያ ላይ ጦርነት ስታካሂድ ኦሮሞ ህዝብ ይደግፋል? አይደግፍም። አሁን ወያኔን አጠፋለሁ ብለ እንኳን ዛሬ ዳግም ወደ ትግራይ ብትሄድ ማን ነው የሚደግፍ? የመጀመሪያ ጦር ስታካሄድ የተወሰኑ ሰዎች ደግፈዋል። ማን ነው የሚደግፍ? መጀመሪያ ተሸነፍክ። 2 ዓመት ጦር አካሄደ፣ ሚሊዮን የሚቆጠር ህዝብ ጨፍጭፈ ገለ፣ ሪዛይን ማድረግ የነበረብህ ፊልድ ማርሻል ተባልክ። ተጠያቂነት ይመጣል። ነገር በየቦታ የኦሮሞ ቄ መቃብር ነው ያደረግከው። ከቀበሌ ወደ ቀበሌ ስትሄድ መቃብር ነው የምታገኘው። ኦሮሚያን ደግሞ በግል ትይዛለህ። የኛ ጓሮ ነው እሱን ሚዲያም አይም ምናምን ትላለህ። በአማራ ክልልም ተመሳሳይ አሽከሮችህን አስቀምጠ እና አበባው ታደሰ መዓት አሉ አሽከሮች እና ተጠያቂነት ይመጣል። ለዚህ ህዝባዊ መሰረት የለውም የምታካሄደው ጦርነት። ህዝባዊ መሰረት ህዝባዊ ድጋፍ ከሌለው ትሸነፋለህ። የጊዜ ጉዳይ ነው እንጂ ትሸነፋለህ። ፐርፐዝ የለውም። ጦርነትን ለማካሄድ ስትራቴጂክ በሆነ ምንም ፐርፐዝ የለም። what is the goal of the war in Amhara? ያንተ ኦሮሚያ ጦርነት ግቡ ምንድን ነው? መቼ ነው የምትጨርሰው? ጨርሻለሁ ተሳክቶልኛል የምትለው መቼ ነው? የለም። ለአንድ ግለሰብ ቅዠታም፣ ለአንድ ሰው ብልጽግና ብለህ ሰውን ትጨፈጭፋለህ። ሪዛይን ማድረግ ነው ያለብህ። you are unfit to the position። ይቅር የማይባል ነገር ነው እየተደረገ ያለው። እኔ አንድ ተራ ኦሮሞ ኢትዮጵያዊ ነኝ። አንተም ከኦሮሞ ቤተሰብ ልትወለድ ትችላለህ። ያ በምንም ተአምር እኔና አንተን አንድ የሚያደርገን ነገር አይደለም። አንድ የሚያደርገን ፍትህ ስኖር ነው። አንተም የፍትህ ሰው ስትሆን እኔም የፍትህ ሰው ሲሆን እኔና አንተ ወንድማማቾች ነን እንጂ የአንድ ሰፈር ተወላጆች ብንሆንም ተጠያቂነት ያስከትላል። ይሄ ነው፣ ይሄንን ለመናገር ነው። ያስከትላል። ምንም ፐርፐዝ የሌለው ጦርነት ከአቡዳቢ የሚመራ ጦርነትን ያካሄድክ አብይ ለአቡዳቢ። አሁን ደግሞ አቡዳቢዎች ቀጥታ አንተንም ያገኛሉ። ተጠያቂነት ይኖራል። አንተን እንደው እንዳንተ አይነቱ ሙሉ ኦፒዲዮ ሰው ግብፅን በመጣ ለማገልገል ዝግጁ ናችሁ እናንተ፣ ይታወቃል። አፄ ኃይለ ሥላሴን ያገለገለ፣ ደርግን ያገለገለ፣
ኢህአዴግን ያገለገለ ብልጽግናን ያገለገለ ቀጣዩ ማን ነው የምታገለግለው ነው እንጂ አታገለግልም አይባልም። ቀጥሎ ማንን ታገለግላለህ ነው። ይብቃ 50 ዓመት ልትሞላ ነው አይደል? በጦር ውስጥ ስትንከባለን አሁን 50 ዓመት ላይ ጨርስና ሪዛይን ከዚህም እስካሁን ላደረግኩት ላጠፋሁት ክፉ ነገር ለመራሁት ደም አፋሳሽ ጦሮች ይቅርታ ጠይቃለሁ፣ ከፈለጋችሁ የፈለጋችሁትን ፍርድ ቤት ውሰዱኝ ብለህ ልቀቅ። የጦር ወንጀል ሰርታል፣ የታወቀ ነው። የጊዜ ጉዳይ ነው እንጂ ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ የጦር ወንጀሎችን ፈጽማል። በቀጥታ ኮማንድ በማድረግ ከአብይ ጋር ይህንን ፈጽማችኋል፣ ትጠየቃላችሁ። እና ወታደራዊ አቅሙ ቻንስ ኤንድ ፕሮባቢሊቲ የሚባለውም መከላከያ ሰራዊት አፈረስከው፣ በውስጡ የለም። መከላከያ ድሮ የነበረው መከላከያ አይደለም አሁን ያለው። 30 ሺህ የሚሆን ሚሊሻን ሰብሰብ አድርግ እናንተ ከላይ ክፍለ ጦር ብለህ ትሰይማለህ። ይሄ እንደዛ ይሆናል። ይሄ አያስኬድም። ተጠያቂነት ያስከትላል። ይህ ብቻ አይደለም። አንደኛ አሁን ኢትዮጵያ ማፊያ ነው የሚመራ። ብርሃኑ ጁላ የኢኮኖሚ ኤምፓየር አለ፣ የራሱ የቢዝነስ ኤምፓየር አለው። ያንን የሚመራው እሱ ስር ከሱ ጋር ያሉ ተሾሜ ገመቹ አሉ። ከሱ በታች ደግሞ በረከት ባይሳ የሚባል የብርሃኑ ጁላን ቢዝነስ ኤምፓየር የሚመራ ሰው አለ። በረከት ባይሳ የሚባል ዝምድናም አላቸው መሰለኝ በሆነ እንትን እሱ ውስጥ አልገባም፣ ግን ቢዝነስ አላቸው። አሁን ኢትዮጵያ ውስጥ መከላከያ ሰራዊትም እንዳለ ከላይ ያሉ ቢዝነስ ኤምፓየሮችን ሰርቶ ይዘርፋሉ። አብይ ምንድን ነው ያደረገው? ኢትዮጵያ ውስጥ ሁሉንም ዝረፉ አለ። እኔን ግን ወንበር ላይ ጠብቁኝ አለ። የፈለጋችሁትን ግደሉ፣ ዝረፉ፣ ሀብት እንደፈለጋችሁ ከዱባይ እስከ አዲስ አበባ እንደፈለጋችሁ አድርጎ፣ ግን እኔን ስልጣን ላይ ብቻ ጠብቁ ነው። አሁን ያለው ቫምፓየር ስርዓት ነው። ኪንግደምስ አሉ፣ የተለያዩ የመከላከያ ኪንግደሞች አሉ። ብርሃኑ የሁሉም ኪንግደሞች ኪንግደም ነው። የሱን አትነካም። እሱ ኤሪያ አለ፣ እሱ ኮንትሮባንድ ኤሪያዎች አሉ። እሱ ግዢ ጠመንጃ ሁሉ ግዢ ላይ ሬሽን፣ የተለያዩ ነገሮች ግዢ ላይ የሚሰሩ የብርሃኑ ጁላ ነበረከት ባይሳ አሉ። ይሄንን ደግሞ አብይ ብሌስ አድርጎ የፈለጋችሁትን አድርጉ ብቻ እኔን ስልጣን ላይ ጠብቁ ብለው ይሄንን ነው እንግዲህ እየመሩ ያሉት። እና አሁን ኢትዮጵያ ውስጥ ያለው ዎር ኢኮኖሚ ይባላል። የጦር ምጣኔ ሀብት ነው ያለ። የኢትዮጵያ ሀብት ወደ ጦር፣ የቀረችውን ሀብት ደግሞ በኮንትሮባንድ በተለያየ ነገር ጀነራሎቹ ይይዛሉ። በዚህ ደረጃ ነው እንግዲህ ኢትዮጵያን እየዘረፉ ያሉት። ደንበኛ ተላላኪ ሆኖ ስራ እየሰራ ነው ብርሃኑ። አንድም ግራንድ ስትራቴጂ የሚባል አንድም የሀገር ጥቅም ብሔራዊ ጥቅም የሚባል ነገር ሳያውቁ አገር ላይ ይጫወታሉ እና ታሪካቸው ነው ደግሞ ይሄ።
ስለዚህ መጨረሻ ላይ የኢትዮጵያ ሕዝብ ይህንን አውቆ ከዳር እስከ ዳር ከጫፍ እስከ ጫፍ አንድ በመሆን የነገይቷን ኢትዮጵያ ላይ መመካከር መጀመር አለበት። ነገ ለህግ የሚቀርቡ ሰዎች አሉ፣ ይቀርባሉ። ግን ኢትዮጵያ ትቀጥላለች። ዜጎቿ ሰላም ያገኛሉ። ትግራይም ሰላም ታገኛለች፣ አማራም ሰላም ታገኛለች፣ ኦሮሚያም ሰላም ታገኛለች። ሁሉም ሶማሌም፣ ቤንሻንጉል ጉሙዝ፣ ጋምቤላም እየተዘረፉ ነው። በነገራችን ላይ ስማቸውን አናነሳም እንጂ ጋምቤላ፣ ቤንሻንጉል ጉሙዝ እየተዘረፉ ነው፣ እየተገደሉ ድምፅ ያላቸው። ያው ድምፅ ያለው ጥቂት ክልል ነው። እኛም ባያዝድንን በትክክል ሁሉም ኢትዮጵያውያን ድምፅ አንሆንም። ከዚህ እኛም መማር አለብን። ለሁሉም ኢትዮጵያውያን ድምፅ መሆን ያስፈልጋል። ይህ አውሬ መንግስት፣ ይህ ጨካኝ መንግስትና ስርዓት ቶሎ እንዲገረሰስ ሁሉም የሚናውን እንዲወጣ ታችኛው እርከን ላይ ያለው የመከላከያ ሰራዊት እውነቱን ማወቅ አለበት። ታችኛው እርከን ላይ ያለው አት ታክቲካል ሌቭል ያለው የመከላከያ ሰራዊት አባላት በረሃብ እየተቀጣ ደሞዝ እንኳን ማገኝ ይህንን አውቆ ከህዝብ ጋር መቆም አለበት። ይህ ሌቦች ከላይ ያሉ ጊዜው ሲደርስ ለህግ ይቀርባሉ። በተለይ ታችኛው ላይ at the middle level ኦፕሬሽናል እና ከታች ያሉ ሰራዊቱ አባላት በረሃብ በጠኔ ሲጎዱ እንኳን ሐኪም አያገኙም። ከህዝብ ጋር ጭቆና ስር ናቸው እነሱ። ስለዚህ ጊዜው አሁን ነው ከህዝብ ጋር መቆም። እነኚህ ጨካኝ የሆኑ ከላይ ያሉ 4-3 ስርዓትን ያገለገሉ ነገም የቀጣዩን ስርዓትም ለማገልገል ለህግ ካልቀረቡ ያው ለማገልገል ዝግጁ ናቸው። እነኚህ ይሄ ስለሆነ ታችኛው እርከን ላይ ያሉ የጸጥታ መዋቅር የሀገራችን ህዝቦች ኢንክሉዲንግ የሰራዊቱ ታችኛው ላይ ያለው ሰራዊቱ ይህንን አውቆ በጊዜ ከህዝብ ጋር ተቀላቅሎ ትግሉን ወደ ፍጻሜ እንዲያደርሱ በዚሁ ጥሬን አቀርባለሁ። እስከ መጨረሻ ድረስ ስለተከታተላችሁ በጣም አመሰግናለሁ። ቻናሉን ላይክ፣ ሼር፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ ያልኩ ፕሮግራሜን በዚሁ አጠናቃለሁ። ሰላም ሁኑ።